በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረቱን አብስቶልን ከእናንተ ጋር በእንደዚህ ድንቅ መንገድ እንድንገናኝ ስለረዳን አምላካችንን እጅግ አድርገን እናመሰግናለን። የተባረከው ተስፋችን ጌታ ኢየሱስ ክርስቶስ ሞቶ ስለተነሳ ተነስቶም በአብ ቀኝ ስላለ ከኛም ጋር በመንፈሱ ስለሚገኝ በዚህ ምክንያት ከእናንተ ጋር ደግሞ በእንደዚህ አይነት መልክ እንድንገናኝ እግዚአብሔር ስለረዳን እጅግ አድርገን አምላካችንን እናመሰግናለን። አምላካችን የተባረከ ነው። እናንተንም በእንደዚህ መልክ ስላገናኘን እጅግ ደስ ይለናል፣ ሐሴትንም እናደርጋለን። እናንተም ደግሞ ጸጋውን ምሕረቱን እንደኛው አብስቶላችሁ ከኛ ጋር ሆናችሁ ሼር በማድረግ ኮሜንት በመስጠት ሐሳቦችን በመግለጥ እንደዚሁ ደግሞ ከኛ ጋር በመተባበር በሁሉም አቅጣጫ እንድትቆዩ በትህትና እንጠይቃለን። እጅግ የተከበረ እጅግ የምወደው ወንድሜ እዚህ ይገኛል። አገራችን ሄዶ ቅቅል ዶሮ ምናምን በልቶ ነው የመጣው። ስቀልድ ነው። አገራችን በቅርቡ ሄዶ ነበረ። ብዙ አይነት አገልግሎቶች አገልግሎ መጥቷል። ህይወት ዘመኑን በሙሉ በአገልግሎት የተቀመጠ ወንድማችን ነው። ፓስተር ፈቃዱ አስማረ ለ25 ዓመት በአገልግሎት ዘመኑ እግዚአብሔርን ከልጅነት ዘመኑ ሲያገለግል የነበረ ወንድማችን ነው። በጋብቻ 16 ዓመት ቆይቷል። 6 ልጆች ወርቅ ልጆች ያሉት እና እሱ ደግሞ ብርቅዬ ነው። ባለቤቱ እህቴ ጀንበር ደግሞ ውድ ነች። እኔ ከነሱ ጋር አብሬ የተካፈልኳቸው መልእክቶች አንዳንድ ጊዜ ዞር ብዬ እሰማዋለሁ። ለእናንተም ደግሞ አንዳንድ ጊዜ ሼር አድርገው እንደሆነ ታውቃላችሁ። የእግዚአብሔር ስም የተባረከ የተመሰገነ ይሁን እና እንኳን ደህና መጣህልን ፓስተር። እንኳን ደህና ቆየኸኝ። የተወደድክ እግዚአብሔር ሰው ወንድሜ አዲ፣ እንደምን ከረምክ? እንደምን አለ? እኔ ጋር ሁሉ መልካም ነው። ጌታ የተባረከ የተመሰገነ ይሁን። እንዴት ነበረ እንደው ባለፉት ወር ወደ ኢትዮጵያ ሄደህ ነበረ? በዛ የነበረ ቆይታ ምን ይመስላል? ቤተሰብ እንዴት ናቸው? እህቴ ፓስተር ጀንበር እንዴት ነች? እግዚአብሔር ይመስገን፣ ሁሉ መልካም ነው። እግዚአብሔር በጣም የተባረከ ጊዜ፣ በጣም መልካም ጊዜ ሰጥቶኝ ነበር። ብዙ ቸርቾች የአገልጋዮች ስልጠና ሰጥቼ ነው የመጣሁት። መናፍስቶች ተመተዋል፣ ሰዎች ጌታን ተቀብለዋል፣ ትዳሮች ተፈውሰዋል። ክብር ሁሉ ተጠቅልሎ ለአምላካችን ለእግዚአብሔር ይሁን። መልካም ጊዜ ነበረኝ። አሜን። ስልጠናዎችም ሰጥተሃል አይደለ? አዎ። ምን አይነት ስልጠናዎች ናቸው? አገልጋዮች ላይ ያተኮረ ነው። የአገልጋይ ኤቲክስ፣ ከአገልግሎት ጋር የተገናኙ ጠንከር ያሉ በዩኒቨርሲቲ ደረጃ የሚሰጡ ኮርሶችን ወደ 5-6 ቸርቾች ስልጠና ሰጥቻለሁ። እሁዶች ላይም ደግሞ እግዚአብሔር በር ከፍቶልኝ ሰብክ ያለው የሚተከሉ ቸርቾች ላይ ቸርች ፕላንቲንግ፣ ቢብሊካል ፕሪንሲፕል ኦፍ ኢቫንጀሊዝም ላይ እግዚአብሔር መልካም ዕድል ሰጥቶኝ ከወንድሞቼ ከእህቶቼ ጋር ጸጋን ተካፍያለሁ። ክብር ለኢየሱስ ይሁን። አሜን። ጌታ የተባረከ ይሁን። በዚህ ጉዞ ላይ በዚህ የሚስዮናዊ ጉዞ ላይ ምናልባት ያመለጣችሁ ወንድሞች በኢትዮጵያ ያላችሁ የሚቀጥለው ሚስዮናዊ አገልግሎቱ ላይ አብራችሁ እንድትሳተፉ ጸጋን እንድትካፈሉ በጣም አደፋፍራለሁ። ወንድሜ ፓስተር ፈቃዱ እንደምታውቁት በጸጋ ብቻ የሚያገለግል ሳይሆን በአስተምሮውም እጅግ በጣም ሶሊድ የሆነ ትምህርት የሚሰጥ እንደዚሁ ደግሞ በትምህርት ደግሞ ሊቅ የሆነ በጣም የማከብረው የምወደው ትሁት የሆነ የእግዚአብሔር ባሪያ ነው እና ልጆቹን 6 ልጆች ይዞ ይህ ሁሉ ዓመት 25 ዓመት አገልግሎት በ16 ዓመት ትዳር
ይሄ ብቻ በቂ ሆኖ ሳለ ትምህርቱ ራሱ በትምህርት ቤት ያሳለፈው በስነ መለኮት ያሳለፈው የሚደነቅ ነው፣ ብርቅ ነው። 2 ፒኤችዲ አለው ቢብሊካል ቴዎሎጂ፣ ሌላው ፒኤችዲ ደግሞ ክርስቲያን ካውንስሊንግ አለው። ከዛ ባሻገር 4 ማስተር ዲግሪ አለው። አንደኛው ማስትሬት ዲግሪው በቴዎሎጂ ነው። ሁለተኛው ማስትሬት ዲግሪው በካውንስሊንግ ነው። ሶስተኛው ማስትሬት ዲግሪው በሊደርሺፕ ነው። አራተኛው ማስትሬት ዲግሪው ፓስቶራል ሚኒስትሪ ነው። በቢኤ ደግሞ በባችለር 2 ዲግሪ አለው። አንደኛውን ዲግሪ በፓስቶራል ስተዲስ ነው። ሁለተኛው ዲግሪ በቴዎሎጂ ነው። እንግዲህ እነዚህን ሁሉ ዲግሪዎች ብንጨምራቸው 8 ናቸው። 8 ዲግሪዎች ናቸው። ደስ ይለኛል እንደዚህ አይነቱ አገልግሎት፣ የተከናወነ አገልግሎት፣ በሁሉም አቅጣጫ ዝግጁ የሆነ አገልግሎት ቀላል አይደለም። ያለው ዴዲኬሽን፣ ጽናት፣ ያለው ትጋት የሚደነቅ ነው እና ይህንን ወንድማችንን በምንችለው መንገድ ከሱ ጋር ሆነን ጸጋን የመካፈልን ነገር፣ የመንፈስ አንድነትን ይዘን የመስራትን ነገር አደፋፍራለሁ። ወንድሞች እህቶች ከኛ መካከል ሲወጡ፣ እህቴም ጀንበርም ስትራቴጂክ ሊደርሺፕ ላይ ነው ማስተሯን የሰራችው፣ ጸሐፊ ነች። እንደዚሁ ደግሞ በቤተ ክርስቲያን አገልጋይ ነች እና እነዚህ ሰዎች ብርቅ ናቸው፣ ብርቅዬ እላቸዋለሁ። ጌታ የተባረከ ይሁን። እናንተም ብርቅዬ ናችሁ። ስሙ የተባረከ የተመሰገነ ይሁን። ስለ ጸጋው፣ ስለ ምሕረቱ፣ ስለ ቸርነቱ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ የተባረከና የተመሰገነ ይሁን። መሪ ሊኖረው የሚገባው ባህሪና አስተሳሰብ የሚል ትምህርት በሚቀጥሉት ሳምንታቶች ያካፍለናል። በዚሁ ሰዓት ተመሳሳይ ሰዓት ጌታ ቢፈቅድ እንቀጥላለን። ዋናው ቁም ነገሩ መጽሐፍ ቅዱሳችን እንደሚለው ሐዋርያ ጳውሎስ በእምነታችሁ ላይ እነሆ ልንደግፍ፣ በእምነታችሁ ላይ እነሆ ትበዙና መሰረት ትጥሉ ዘንድ ታፈሩ ዘንድ ለዚህ ነው ብሎ ሐዋርያው እንደተናገረ ይሄ ነው ሚስጥሩ ይሄ ነው። የመማራችን የማገልገላችን ሁሉን ነገር የማድረጋችን ጉዳይ ለናንተ ክርስቶስን ወደ ሙሽራዋ ንጽሕትና ድንግል ወደ ሆነችው ሙሽራ ማቅረብ ነው ይላል መጽሐፍ ቅዱሳችን እና ወንድሜ በዚህ በኩል እየተጋ ይገኛል። ስለዚህ ለሱና ለመንፈስ ቅዱስ ጊዜውን እሰጣለሁ። እግዚአብሔር ያክብርልኝ። አሜን፣ አሜን፣ አሜን። እግዚአብሔር አምላክ አብዝቶ ይባርክ። ወንድሜ አዲ የተወደድክ እግዚአብሔር ሰው፣ ለትውልዱ በረከት እግዚአብሔር በብዙ ልዩ ልዩ ጸጋ አካሉን እየጠቀመ ባንተ በኩል ለትውልድ የሚሆንን ምግብ እየሰጠ ስላለ እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። አሜን። በመጽሐፍቶችህም በኩል ደግሞ ለትውልድ የሚሆንን የእግዚአብሔርን ጥበብ፣ የእግዚአብሔርን ዕውቀት፣ የእግዚአብሔርን ማስተዋል አደራረግ እግዚአብሔር እያቀበለን ስላለ ጌታን እጅግ አድርጌ አመሰግናለሁ። የተወደዳችሁ ቅዱሳን በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ በሚቀጥሉት ሳምንታት ስለ ሊደርሺፕ አስተሳሰብና የመሪ አስተሳሰብና ባህሪዎች እንመለከታለን። መሪነት የአባቴ ብሩካን ከሚጠይቃቸው ነገሮች ውስጥ የመጀመሪያውና ዋነኛው ነገር ካራክተር ነው። በተለይ ወደ ክርስቲያናዊ ሊደርሺፕ ስትመጡ የሚጠይቀው አስተሳሰብ አለ፣ የሚጠይቀው ካራክተር አለ። መሪ በነገር ሁሉ በካራክተር በአስተሳሰብ ኢኪውብድ ሊሆን ይገባል። የተወደዳችሁ ቅዱሳን ሊደርሺፕ 90% ካራክተር የሚጠይቅ የመሪነትን አስተሳሰብ የሚጠይቅ
ትልቅ ኃላፊነትና ተጠያቂነት ያለበት የከበረ አገልግሎት ነው። በዚህ ኤሪያ ላይ በደንብ ዲቴል ገብተን እንመለከታለን። አመራርን ልንማር፣ አመራርን ልንለማመድ፣ ልናዳብረው፣ ልንተገብረው የሚገቡትን ነገሮች በግልጽነት እያየን እየተመለከትን እንሄዳለን። የመጀመሪያው በመሪነቱ ውስጥ ሊኖር የሚገባ አስተሳሰብ፣ ሊኖር የሚገባ ባህሪ ትራንስፓረንሲ የሚባለው ነው። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። በዓለማችን ላይ ዛሬ ትራንስፓረንሲ የግልጽነት ችግር አለ። በገቨርንመንት ብትሄዱ፣ በትዳር ውስጥ ብትሄዱ፣ በኦርጋናይዜሽን ውስጥ ብትሄዱ፣ በፕሮፊታብልም በነን ፕሮፊታብል ኦርጋናይዜሽን ኢቨን ቸርች ላይ ሚኒስትሪ ላይ ስትመጡ የትራንስፓረንሲ ችግር አለ። ወንድሞቼና እህቶቼ መረጃዎች ይደበቃሉ። የሚሰሩ ነገሮች በግልጽ አይወጡም። ፕላኖች፣ ፕሮጀክቶች በግልጽ ወደ አደባባይ አይወጡም፣ ወደ ቲም አይወርዱም። ከዛ የተነሳ ብዙ ችግሮች ይፈጠራሉ። ይህንን በደንብ ወደ ውስጥ ገብተን እንመለከታለን። ጌታ በብዙ ያስተምረናል፣ ይጠቅመናል። ክብር ለወደደን ይሁን። አሜን። ግልጽነት ዲፋይን ሲደረግ ነገሮች ትራንስፓረንሲ የምንለው ነገሮች በግልጽ እንዲታዩ፣ በብርሃን እንዲታዩ፣ በኃላፊነትና በተጠያቂነት ውስጥ እንዲያልፉ መፍቀድ ማለት ነው። በብርሃን፣ በእውነት፣ በኃላፊነት፣ በተጠያቂነት፣ በሐቀኝነት፣ በግልጽነት እንዲወጡ ማድረግ ማለት ነው። የአባቴ ብሩካን ትራንስፓረንሲ ማለት ግልጽነት ማለት ነው። ትራንስፓረንሲ ማለት ሐቀኝነት ማለት ነው። ወንድሞችና እህቶች በሊደርሺፕ ውስጥ ሰክሰስፉል የሆኑ ሰዎች፣ መሪዎች፣ አገልጋዮች ትራንስፓረንሲን ቫሉ የሚያደርጉ ናቸው። ለትራንስፓረንሲ ትልቅ ቦታ የሚሰጡ ናቸው። በአመራር ውስጥ ጥሩም ይሁን መጥፎ ነገር ሀፕን ሲያደርግ ለሰራተኞች የሚያጋሩ ናቸው። ከአብሮ ሰራተኞች ጋር በግልጽነት የሚወያዩ ናቸው። ነገሮችን ወደ ቴብል አምጥተው ፊድባክን፣ ድካምን፣ ጠንካራ ጎንን ዲስከስ በማድረግ ከቲሙ የሚመጣውን ከአብሮ ሰራተኞች የሚመጣውን ትችት፣ ነቀፋ፣ ግብረ መልስ፣ መስተካከል ያለበትን ነገር የሚቀበሉ ናቸው። ስውር ነገር የለም፣ የተደበቀ ነገር የለም። ሰክሰስፉል በሆኑ መሪዎች ዘንድ የጌታ ስም ለዘላለም የተባረከ ይሁን። አሜን። ወንድሞችና እህቶች ትራንስፓረንሲ አብሮ ሰራተኞችን ለመልካም ስራ ያነሳሳቸዋል። ትረስትን ቢውልድ ያደርጋል። ሰዎች በገንዘባቸው፣ በእውቀታቸው፣ እግዚአብሔር በሰጣቸው ነገር ሁሉ እንዲሳተፉ አቅምን፣ ጉልበትን ይሰጣቸዋል። የትራንስፓረንሲ አለመኖር ብዙ ዳሜጅ ነው ወንድሞችና እህቶች በሊደርሺፕ ውስጥ የሚያከትተው። ትራንስፓረንሲ ሲኖር፣ ግልጽነት ሲኖር፣ ተጠያቂነት ሲኖር፣ ሰዎች ሐቀኝነትና ኦፕን የሆነ ነገር ሲኖር አብረው ለመፍሰስ፣ አብረው ለመጓዝ አቅምን ያገኛሉ። ስለዚህ መሪ ለትራንስፓረንሲ ቫልዩ መስጠት መቻል አለበት። ትራንስፓረንሲን ቫልዩ የሚያደርጉ መሪዎች መረጃን ያጋራሉ። የሚደበቅ ነገር አይኖርም። ሰዎችን በዲሲሽን ሜኪንግ ላይ ያሳትፋሉ። በተለይ ወሳኝ በሆኑ ነገሮች ላይ ያሳትፋሉ። ዲሲሽን ሜኪንግ ውስጥ ኢንቮልቭ እንዲሆኑ ከመወሰናቸው በፊት ለዲስከሽን ኦፕን ይሆናሉ። ሐሳቦች እንዲንሸራሸሩ እድል ይሰጣሉ። በሰዎች ህይወት ውስጥ ሴንስ ኦፍ ኦነርሺፕ ኤንድ ሴንስ ኦፍ ቢሎንጊንግነስን ይፈጥራሉ።
ሰክሰስፉል የሆኑ መሪዎች ትራንስፓረንሲን ቫልዩ ሲያደርጉ ወንድሞችና እህቶች ስኬት ነው የሚመጣው በሚመሩት ነገር ላይ ማለት ነው። እሺ የትራንስፓረንሲ ዓላማው ምንድን ነው? እንደ ክርስቲያን እንደ ዳረ ሰው ተጠርቶ እንደወጣ ሰው የትራንስፓረንሲ ዓላማ ወዳጆቼ ሆይ የክርስቶስን ብርሃንና የእግዚአብሔርን ፍቅር ለማሳየት የተጠራንበት መንግስት የብርሃን መንግስት ስለሆነ የተጠራንበት መንግስት እውነተኛ መንግስት ስለሆነ እውነት ላይ የቆመ ስለሆነ ግልጽነት ላይ የተመሰረተ ስለሆነ እንደ ክርስቲያን እንደ አገልጋይ እንደ መሪ ግልጽነትን ቫልዩ ልናደርግ ይገባል። ይኸውላችሁ ወዳጆቼ ሆይ ግልጽነት ሲኖር ፈውስ ይኖራል። ግልጽነት ሲኖር ፈውስ ይኖራል። ያዕቆብ በመልእክቱ ስለ ቤተ ክርስቲያን ሽማግሌዎች ስልጣንና ከምዕመኑ ጋር ስላለው ሪሌሽንሺፕ ሲናገር ያዕቆብ ምዕራፍ 5 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ተናዘዙ፣ አትደብቁ። ከዛስ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ ይላል። ከግልጽነት በኋላ ከመነጋገር በኋላ ሁሉን ወደ ብርሃን ከማምጣት በኋላ ከዛ በኋላ ወደ ጸሎት ሂዱ ይላል። የአባቴ ብሩካን እግዚአብሔር እንዲፈውሰን፣ እግዚአብሔር ጸሎታችንን እንዲሰማ፣ እግዚአብሔር እንዲባርከን ግልጽነት ቬሪ 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 ኢምፖርታንት የሆነ የሊደርሺፕም የክርስቲያንም ቫልዩ ነው። እርስ በርስ መናዘዝ ከሌለ፣ መነጋገር ከሌለ፣ መተያየት ከሌለ ወዳጆቼ ሆይ ፈውስ አይኖርም። በአገልግሎት ዓለም ውስጥ እርስ በርስ ባለን ሪሌሽንሺፕ ውስጥ ኢቨን ኢፍ በቤተ ክርስቲያን ስልጣን ውስጥ ትራንስፓረንሲ ዘሞስት ኢምፖርታንት ቲንግ ነው። ይሄንን ልናውቅ፣ ይሄንን ልንረዳ፣ ይሄንን ልንገነዘብ ይገባል። መሪዎች ስህተቶቻቸውን ይሸፍናሉ። መሪዎች ናዌዴይስ ግልጽ አይደለም። ጎል ሴቲንጋቸው፣ ፕላኒንጋቸው ግልጽ አይደለም። ሰዎች ደግሞ የተደበቀ ነገር አለ ብለው ካሰቡ ይጠራጠራሉ። ስለዚህ ቢሳሳቱ እንኳን ሰዎች ራሳቸውን ለመሪዎች ክፍት አያደርጉ። በቂ መረጃ እናገኝ ከተባለ፣ ኢፌክቲቭ ስራ እንስራ ከተባለ፣ በስማርት ውስጥ የሚያልፍን ውጤታማ ስራ እንስራ ከተባለ ወዳጆቼ ሆይ እንደ መሪ፣ እንደ ክርስቲያን፣ እንደ አገልጋይ ግልጽነትን ትራንስፓረንሲን ቫልዩ ልናደርግ ይገባል። የአባቴ ብሩካን ትራንስፓረንሲ ጥርጣሬን ያስወግዳል። ይኸውላችሁ ጥርጣሬ ይወገድ ከተባለ ግልጽነት ቬሪ ኢምፖርታንት ነገር ነው። ትራንስፓረንሲ በሌለበት ቦታ ጥርጣሬ አለ። የአባቴ ብሩካን ጥርጣሬ ደግሞ እያደገ ሲሄድ አለመተማመን ይፈጠራል። በቤተ ክርስቲያን ውስጥ ሰላዮች፣ በቤተ ክርስቲያን ውስጥ አላስፈላጊ የሆኑ ነገሮች መምጣት ይጀምራሉ። ጥርጣሬ እያደገ እንዳይሄድ፣ አለመተማመን እያደገ እንዳይሄድ በቤተ ክርስቲያን ውስጥ ትራንስፓረንሲ ቬሪ 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 ኢምፖርታንት ነው። ምክንያቱም ትራንስፓረንሲ ትረስት ቢውልደር ነው። ግልጽነት መተማመንን ይገነባል። ግልጽነት መያያዝን ያመጣል። ግልጽነት መደጋገፍን፣ መቀባበልን ያመጣል። ስለዚህ የአባቴ ብሩካን መሪዎች ለትራንስፓረንሲ ቫልዩ መስጠት መቻል አላቸው። ምክንያቱም ትራንስፓረንሲ ውስጥ ነው የመንፈስ አንድነት ያለው። ትራንስፓረንሲ ውስጥ ነው መያያዝ ያለው። ትራንስፓረንሲ ውስጥ ነው መቀባበል ያለው። የአባቴ ብሩካን ያውላችሁ ኤክስፔክቴሽን እና ሪያሊቲ ቫላንስ እንዲያደርጉ ከፈለግን ወዳጆቼ ሆይ ትራንስፓረንሲ በጣም ያስፈልጋል። እስቲ በትዳር ውስጥ ተመልከቱ፣ በአገልግሎት ውስጥ ተመልከቱ። ሰዎች ኤክስፔክቴሽን ይዘው ይመጣሉ።
በአይምሯቸው ውስጥ የሚስሉት ስዕል አለ። ሴቷ ስለምታገባው ሰው የምትስለው ስዕል አለ። ወንዱ ስለሚያገባት እህት የሚስለው ስዕል አለ። ኤክስፔክት የሚያደርገው ነገር አለ። ያው ታውቃላችሁ፣ እጮኝነት ላይ አበላል ይደበቃል፣ አረማመድ ይደበቃል። ሁሉ ነገር በጥንቃቄ ነው። መላእክት ስላለች መልአክ ይስላል። ኤክስፔክቴሽን አለ። ብዙ ነገር ይደበቃል። በኋላ ቤት ውስጥ ይገባሉ። ያንን ኤክስፔክት አድርጋ ነው የምትመጣው። ያንን ኤክስፔክት አድርጎ ነው የሚገባው። ልክ ቤት ውስጥ መኖር ሲጀምሩ ኤክስፔክቴሽንና ሪያሊቲ አብሮ አይሄድላቸው። ተለወጠ ማለት ትጀምራለች። ተለወጠች ማለት ይጀምራል። ኖ አልተለወጠም። በፊትም እንደዛ ነበረ። ሰውየው ደብቆት ነው፣ ሸፍኖት ነው፣ ሌላ ነገር እንድታስብ አድርጓት ነው። ቸርች ላይም ተመልከቱ፣ እንጀምር ይባላል። ምንድን ነው የሚጀምረው? ምንድን ነው የሚሰራው? እንዴት ነው የሚሰራው? ምን አይነት አስተምህሮ፣ ምን አይነት ዶክትሪን፣ ምን አይነት ቫልዩ፣ ምን አይነት ኦርጋናይዜሽናል ስትራክቸር፣ ምን አይነት ጎል ሴቲንግ? ግልጽ አይደለም። በቃ ግልጽ አይደለም። እንጀምር እንበል ይባላል። ጥቂት ይካሄዳል። ከዛ በኋላ ነገሮች ወደ ብርሃን መምጣት ሲጀምሩ ግጭት ይፈጠራል ማለት ነው። ኤክስፔክቴሽንን ክላሪፋይ የሚያደርገው የአባቴ ብሩካን ትራንስፓረንሲ፣ እውነታንና እሳቤን ቫላንስ ማድረግ ይገባናል። እሱን ደግሞ ቫላንስ የምናደርግበት ግልጽነት ነው፣ ትራንስፓረንሲ ነው የአባቴ ብሩካን። ይኸውላችሁ ትራንስፓረንሲ ባለበት መተማመን አለ። ትራንስፓረንሲ ባለበት መከባበር አለ። መከባበርና መተማመን በግልጽነት ላይ ነው የሚመጣው የአባቴ ብሩካን። መከባበር እየጨመረ እንዲሄድ፣ መተባበር እየጨመረ እንዲሄድ ከፈለግን፣ የመንፈስ አንድነት እየጨመረ እንዲሄድ ከፈለግን ግልጽነትን ቫልዩ ማድረግ መቻል አለብን። እንደ መሪ፣ እንደ አገልጋይ፣ እንደ ተጠራ ሰው በእግዚአብሔር መንግስት ውስጥ ቫልዩ እንዳለው ሰው ግልጽ መሆን መቻል አለበት። የአስተምህሮ ክላሪቲ ያስፈልጋል። የካራክተር ግልጽነት ያስፈልጋል ማለት ነው። አይታችሁ ከሆነ በእኛ ካልቸር ውስጥ ትንሽ ራቅ እንላለን ለግልጽነት ማለት ነው። ሰውየው እያለ ድካሙን በፍቅር በትህትና ከመንገር ይልቅ ከጀርባው ስለሱ ማውራት ነው የሚቀለን። ፓስተራል ቴዎሎጂ ስማር ያስተማረን ሰው ረጅም ዘመን የፓስተር ልምድ ያለው ነው። ከ45 ዓመት በላይ ፓስተር የነበረ ዶክተር ነውና ምን ይላል? በምድር ላይ ሰዎች የሚዋሿቸው ሰዎች ቢኖሩ ፓስተሮች ናቸው። ይመጡና አንተ የተቀባ፣ አንተ የተለቀለክ፣ አንተ የተወደድክ፣ ዘይቱን ያንቆረቆረብህ ይሏቸዋል። ልክ ከነሱ ሲለዩ አንተም ብሎ ደግሞ አገልጋይ ይላሉ ገና ከበሩ ሲወጡ። ክላሪቲ ወዳጆቼ ሆይ፣ ትራንስፓረንሲ ወዳጆቼ ሆይ እንደ መሪ ሊኖረን ይገባል ማለት ነው። ፊድባክ የምንቀበል ልንሆን ይገባል። እዚህ ላይ ካልሰራን እግዚአብሔር ወደሚፈልገው መንፈሳዊ ከፍታ በፍጹም አንመጣም። የአባቴ ብሩካን ትራንስፓረንሲ ከሌለ ጥርጣሬ አለ። ጥርጣሬ ደግሞ ባለበት አደጋ ነው ያለው ወዳጆቼ ሆይ። ስራ ይሰራል። እነ ኬጂቢ እነ ሞሳድ ነው የሚገቡት ቸርች ውስጥ። ግሩፕ ይከፈላል። በቃ ልክ እንደ ዶይቅ እንደሚባለው ሰውዬ እየዞሩ ወሬ ማቀባበል ነው የሚፈጠረው። የመንፈስ አንድነት ይመታል። የመንፈስ አንድነት ደግሞ በሌለበት እግዚአብሔር አይሰራም። ጥርጣሬን የሚያመጣው ወዳጆቼ ሆይ ግልጽነት አለመኖሩ ነው። እንመጣለን ትንሽ ቆይተን በምን ኤሪያዎች ላይ ግልጽነት ያስፈልጋል። እንደ ቸርች እንደ መሪ የአባቴ ብሩካን ጥርጣሬን የሚያመጣው ግብዝነት ነው። ለራስ ያለ የተሳሳተ አመለካከት፣ እኔ የተሻልኩ ነኝ፣ እኔ የምበልጥ ነኝ የሚል የተሳሳተ አመለካከት
ወንድሞችና እህቶች ግብዝነት ጥርጣሬን ያመጣል ማለት ነው። እኔ የማስፈልገውን ያክል እህቴ ታስፈልጋለች፣ እህቴ የምታስፈልገውን ያክል ወንድሜ ያስፈልጋል፣ ሁላችንም በአካል ውስጥ እናስፈልጋለን የሚል እሳቤ ሲኖር ነገሮችን ቴብል ላይ አምጥተን መነጋገር፣ መወያየት፣ ዲስከስ ማድረግ፣ ኃላፊነት መውሰድ እዛ ውስጥ እንገባለን ማለት ነው። ከማስመሰል እንድናለን። ግልጽነት ሲኖር ኮንሲስተንሲ ይኖረናል። ኢጎ ወይንም ሰልፍ ሞቲቭ እድል አያገኝም ግልጽነት ሲኖር። ይኸውላችሁ ወዳጆቼ ሆይ ጥርጣሬ ወደ ሐሜት ነው የሚመራው። ጥርጣሬ ከጀርባ ባይት ወደ ማድረግ ነው የሚመራው። ጥርጣሬ ለጠላት በር ነው የሚከፍተው። ጥርጣሬ የሥጋ ስራ እንዲሰራ ነው የሚያደርገው። ስለዚህ መሪ በትራንስፓረንሲ ማመን መቻል አለበት። በግልጽነት ማመን መቻል አለበት። ግልጽነትን ማዕከል አድርገን መመላለስ አለብን። ለምን ሲባል የተጠራንበት መንግስት የብርሃን መንግስት ስለሆነ። ኤፌሶን ምዕራፍ 5 ቁጥር 11 ላይ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ ይላል። በፊት በጨለማ ነበራችሁ፣ የጨለማ ስራ ትሰሩ ነበረ፣ እንደ ጨለማ ልጅ ትመላለሱ ነበረ። አሁን ግን ወደ ፍቅሩ ልጅ መንግስት ወደ ብርሃን መንግስት ተሻግራችኋል። ስለዚህ የላይፍ ቫሌዋችሁ ፕሪንሲፕላችሁ ኤቭሪቲንግ እንደ ብርሃን ልጅ መሆን አለበት ይላቸዋል። ክርስቲያን ከጨለማ ስራ ጋር መተባበር የለበትም ይላቸዋል። የጨለማ ስራ ብሎ ከላይ የሚዘረዝራቸው ሐሳቦች አሉ። እነ ስንፍና ንግግር፣ እነ ከንቱ ንግግር፣ እነ ዝሙት፣ እነ መዳራት፣ እግዚአብሔርን የማያከብሩ የአሮጌው ሰው ማንነቶችን የጨለማ ስራ ብሎ የአሮጌው ሰው ስራ ብሎ ይገልጻቸዋል። አትተባበሩ ይላቸዋል። አሕዛብ በአእምሯቸው ከንቱነት እንደደነዘዙ እናንተ በድንዛዜ ውስጥ አይደለም ያላችሁት፣ በታደሰ አእምሮ ክርስቶስን ለብሳችሁ በአዲሱ ሰው ነው የምትመላለሱት። ስለዚህ ፍሬ ከሌለው የጨለማ ስራ ጋር አትተባበሩ። ሐሜት የጨለማ ስራ ነው። ባክባይቲንግ የጨለማ ስራ ነው። አትተባበሩ ይላቸዋል። አማኝ መሪ ከጨለማ ስራ ጋር መተባበር የለበትም፣ ይልቁንስ መግለጥ ነው ያለበት። ፓስተራል ስተዲ ስንማር ተጋብዞ የመጣው ፓስተር ከ40 ዓመት በላይ የፓስተርነት ልምድ አለውና ሰዎች ይመጣሉ አለ ቢሮዬ። ይመጡና ስለ ሰው ማማት ይጀምራሉ አለ። ነጭ ነው። ልክ ማማት ሲጀምሩ ስልክ አነሳለሁ አለ። ልክ ስልክ ሳነሳ ፓስተር ምን ልታረግ ነው ይሉኛል። አሁን እያወራኸው ያለውን ሰውዬ ልጠራው ነው። ለምንድን ነው የምትጠራው? ዲስከስ ማድረግ ስላለብን። ፓስተር ተው ይሉኛል አለ። በቃ ትቻለሁ፣ እኔም ተው ይሉኛል አለ። ያለንበት መንግስት የብርሃን መንግስት ነው ወዳጆች። ይሁን ያለንበት መንግስት የጽድቅ መንግስት ነው። የአባቴ ብሩካን አስተምህሮ፣ ካራክተር፣ ኤቭሪቲንግ ወደ ብርሃን መምጣት መቻል አለበት። ከጨለማ ስራ ጋር በፍጹም መተባበር የለብንም። ግለጡት የሚለውን ሐሳብ ሄዳችሁ ስታጠኑ አንድን ጥፋት፣ አንድን ስህተት እዛ ውስጥ ያለን ሰው ከዛ እንዲወጣ የመርዳት፣ የማገዝ፣ የማብራትን ስራ የመስራት ሐሳብ እንዳለው ትመለከታላችሁ ወዳጆች። ጨለማ በብርሃን ፊት ሊቆም አይችልም። ብርሃን ባለበት ሁሉ ጨለማ ይሸሻል። እኛ የዓለም ብርሃን ነን፣ የቀን ልጆች ነን። ስለዚህ በትራንስፓረንሲ ልንመላለስ፣ መሪዎች በትራንስፓረንሲ ሊመላለሱ ከእግዚአብሔር ዘንድ ኃላፊነትና ተጠያቂነት አለብን። ሪሌሽንሺፕ፣ ህብረት፣ አገልግሎት ዋቴቨር እውነት ላይ ነው መመስረት ያለበት ወዳጆች። ይሁን ግልጽነት ላይ ነው መመስረት ያለበት። ግልጽነት በሌለበት ቦታ
እውነተኛነት በሌለበት ቦታ ያለመተማመን ይፈጠራል፣ ሐሜት ይፈጠራል፣ አለመከባበር ይፈጠራል፣ ጥርጣሬ ይፈጠራል፣ የግሩፕ አመጽ ይፈጠራል። ስለዚህ እንደ ብርሃን ልጅ እውነት ላይ ብርሃን ላይ ልንመሰረት ይገባናል። የአባቴ ብሩካን ለቆሮንቶስ ሰዎች ደግሞ ጳውሎስ የሚላቸው አለ። በደንብ አስተውላችሁ ስሙኝ የአባቴ ብሩካን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ ነገር ግን ይላል የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን ይላል። ጳውሎስ ሕይወቱን ጳውሎስ አገልግሎቱን አራት ነገሮች ላይ አንስቶ ይናገራል። ስውርና የሚያሳፍር ነገር ጥለናል ይላል። ምንም ነገር ከጀርባችን የለም፣ ግልጽ ነን ይላል። ወዳጆች ይሁን ሌላ ሞቲቭ የለንም ይላል። ድብቅ አጀንዳ የለንም ይላል። የሚያሳፍር ነገር አልያዝንም ይላል። መሪ አገልጋይ ክርስቲያን ስውርና የሚያሳፍር ነገር መጣል አለበት። ይቀጥልና በተንኮል አልተመላለስንም ይላል። ይቀጥልና የእግዚአብሔርን ቃል በውሸት አንቀላቅልም ይላል። የእግዚአብሔርን እውነት ከውሸት ጋር ቀላቅለን ጉባኤ ደስ እንዲለው፣ ሰዎች እንዲቀበሉ፣ ሰዎች እንዲወዱ፣ የአገልግሎት በር እንዲከፈትልን ብለን አንቀላቅልም። ክብር ለመንፈስ ቅዱስ ይሁን። አሜን። ውሸቱን ውሸት፣ እውነቱን እውነት፣ መታረም ያለበትን ማረም፣ መስተካከል ያለበትን ማስተካከል። ይሄ ዘመን እኮ ወዳጆች ሆይ ቅቤ ላይ ሙዝ የሚቀላቀልበት ዘመን ነው። በርበሬ ላይ ሸክላ የሚቀላቀልበት ዘመን ነው። እንጀራ ላይ ጀሶ የሚቀላቀልበት ዘመን ነው። ወደ ክርስትናውም ጋር ስትመጡ ብዙ የተቀላቀለ ነገር አለ። መጽሐፍ ቅዱሳዊ ያልሆነ፣ መጽሐፍ ቅዱስ የማያስተምረው፣ ክርስቶስን የማያከብር፣ መንፈስ ቅዱስን የማያሳይ፣ ግለሰቦችን ሰዎችን የሚያጎላ ብዙ የተቀላቀለ ነገር አለ። መሪ የእግዚአብሔርን ቃል የሚቀላቅል መሆን የለበትም። እውነት ላይ ተመስርቶ፣ ጽድቅ ላይ ተመስርቶ፣ እግዚአብሔር ሐሳብ ላይ ተመስርቶ፣ በመጽሐፍ ቅዱስ አስተምህሮ ላይ ተመስርቶ ሊኖር፣ ሊወጣ፣ ሊገባ፣ ሊመላለስ ይገባዋል። የጌታ ስም ለዘላለም የተባረከ ይሁን። ሃሌሉያ አሜን። እውነትን በመግለጥ ይላል ደግሞ እውነትን እንገልጣለን። እውነትን ስትገልጡ ምናልባት ሰዎች ጠላት ሊሆኑባችሁ ይችላሉ። እውነትን ስለነገርኳችሁ ጠላት ሆንኩባችሁን ይላቸዋል። አዎ እውነት ያማል። አዎ ሰው ስህተቱ ሲነገረው ደስ ላይለው ይችላል። አዎ ሰውን ልታቀኑ ልታርሙ ስትሄዱ አጌነስት ሆኖ ሊቆም ይችላል። ግን የትም ሁኑ የት እውነትን በፍቅር መግለጣችሁን አትርሱ። የአባቴ ብሩካን የመሪ የአገልጋይ የዳነ ሰው ማንነት ትራንስፓረንሲ፣ ደብል ማይንድድ አይደለም፣ አስመሳይ አይደለም፣ ግብዝ አይደለም። በሰው ተወድጄ በእግዚአብሔር ፊት ቀልዬ ብገኝ ምን ያደርግልኛል? የአባቴ ብሩካን የወጭቱን ውጨኛ አጥርቼ ውስጡ ግን በክፋትና በስስት ቢሞላ ምን ይሰራልኛል? የአባቴ ብሩካን እግዚአብሔር ልብን ያያል። እግዚአብሔር ውስጥን ያያል። እግዚአብሔር ልብ፣ ኩላሊት፣ የሆድ ጉርጆን ይመለከታል። ስለዚህ ሐዋርያው እንዳለው ስውሩን ነገር በመጣል የሚያሳፍርን ነገር በመጣል በተንኮል ባለመመላለስ የእግዚአብሔርን ቃል ባለመቀላቀል እውነትን ግን በፍቅር በመናገር ልንመላለስ ይገባል ማለት ነው። እውነት ዋጋ ታስከፍላለች ወዳጆቼ ሆይ። እውነት ብቻችሁን እንድትቀሩ ልታደርጋችሁ ትችላለች።
እውነት ሃርድ በሆነ መንገድ ውስጥ እንድታልፉ ልታደርጋችሁ ትችላለች። ግን ከእውነት ጋር ቁም ወዳጆች ይሆን። ማስን አትከተሉ፣ ክራውድን አትከተሉ፣ ማጆሪቲን አትከተሉ። እውነት ላይ ህይወታችሁን፣ ኑሯችሁን፣ ትዳራችሁን፣ አገልግሎታችሁን መስርቱ። ዱለት ነው ከሚሉ ጋር አትፍሰሱ ወዳጆች ይሆን። ዛሬ እውነትን በፍቅር መናገር ከፕራይድ ጋር፣ እውነትን በፍቅር መናገር ከትዕቢት ጋር የሚቆጠርበት ዘመን ውስጥ ደርሰናል። ተከድኖ ይብሰል፣ አንነካካው፣ አይወጣ። ከነካ ነው ይፈነዳል። ከፈነዳ ደግሞ ብዙ ነገር ያበላሻል። እናውቃለን፣ ብናገር እናልቃለን ይሏችኋል። እናውቃለን፣ ብንናገር እናልቃለን። እንደዚህ አይነት ክርስትና የለም ወዳጆች። ክርስትና እውነት ላይ የተመሰረተ የብርሃን መንግስት፣ የእውነት መንግስትም ፍሬ ከሌለው የጨለማ ስራ ጋር አልተባበርም። ብቻዬን ብቀር እዚህ ምድር ላይ አልተባበርም። ክብር ለኢየሱስ ይሁን። አሜን። ብቻችሁን ብትቀሩ እዚህ ምድር ጋር ፍሬ ከሌለው የጨለማ ስራ ጋር አትተባበሩ ወዳጆቼ ይሁን። ክብር ለኢየሱስ ይሁን። አሜን። እሺ ወደ ቸርች ልምጣ። ቤተ ክርስቲያን ውስጥ ዛሬ ፋይናንሻል ትራንስፓረንሲ አለ። የፓስተሮች ደሞዝ ስንት እንደሆነ ይታወቃል። ገቢው የቤተ ክርስቲያን ይታወቃል። ምን ያህል ወጣ? እግዚአብሔርን ወዱ፣ የእግዚአብሔርን ስራ ወዱ፣ እግዚአብሔር ከባረከው ላይ ገንዘቡን መባውንና አስራቱን የሚሰጥ ሰው የቤተ ክርስቲያንን ገቢ ማወቅ፣ ወጪ ማወቅ፣ ዲፖዚት ወይንም ሴቪንግ የማወቅ መብት አለ። ፓስተራል ስተዲስ ስትማሩ ቸርች አድሚኒስትሬሽን ኤንድ ፐርሰናል ፋይናንስ የሚባል ክላስ አለ። ወደ ነጮቹ ጋር ስትመጡ ምን ያህል እንደተሰበሰበ፣ ምን ያህል ወጪ እንደተደረገ፣ ምን ያህል ተቀማጭ እንዳለ ግልጽ ነው። አንድ ሰው ወይንም ሁለት ሰው የፈለገውን ነገር ማድረግ አይችልም። የቸርቿን ክሬዲት ካርድ መያዝ አይችልም። የአስተዳደር ስራ የሚሰሩ ሞያ ያላቸው ህይወታቸውም የተመሰከረለት ይህንን ስራ የሚሰሩ ሰዎች አሉ። ዛሬ እኮ መገለጥ ያለበት አንዱ የጨለማ ስራ ይሄ ነው። ከ10 ዓመት በላይ ፋይናንሻል ሪፖርት ተደርጎባቸው ማያውቁ ቸርቾች አሉ። ቤት እንገዛለን፣ ቸርች እንገዛለን ተብሎ ሰዎች የጋብቻ ቀለበታቸውን ሰጥተው እንጀራ ሸጠው ገንዘብ ተሰብስቦ ያ ገንዘብ የት እንደገባ አይታወቅ። ሰዎች ከዛ በኋላ ለመስጠት አይበረታቱም ወዳጆች ይሆን። ፋይናንሻል ትራንስፓረንሲ ስለሌለ የተሰበሰበው ገንዘብ ምን እንደተሰራበት፣ ምን እንደተደረገበት ግልጽነት ስለሌለ ሰዎች ደግመው ለመስጠት ኢንካሬጅ አይሆኑ። ኃላፊነትና ተጠያቂነት ስለሌለ ማለት ነው። ግልጽነት ስለሌለ ማለት ነው። ይሄን ያህል ብር ተሰብስቧል በዚህ ዓመት፣ ይሄን ያክል ብር ለአገልጋዮች ተከፍሏል፣ ይሄን ያህል ብር ለቢልዲንግ ተከፍሏል፣ ለፕሮፐርቲ ተከፍሏል፣ ይሄን ያህል ብር ለዚህ ወጪ ተደርጓል። አሁን ያለን ገንዘብ ይሄንን ያክል። ሰው በፈቃደኝነት ደስ እያለው ይሰጣል ማለት ነው። ኃላፊነት ተጠያቂነት በሚሰማው ሊደርሺፕ ውስጥ ሰው ኢንቮልቭ ያደርጋል። ያባቴ ብሩካን ይሄ ትራንስፓረንሲ የለም። ሰዎች ኢንካሬጅ አይሆኑ። ሌላ ትምህርት ይመጣል። አንተ ምን አገባ? መስጠትህን ብቻ ነው። ከፈለጉ ይስሩበት፣ ካልፈለጉ እንትን ይበሉ፣ ይጠየቁበታል። እንደዚህ የሚባል መንፈሳዊ እንትን የለም ወዳጆች ይሆን። እንደዚህ አይነት አሰራር የለም እግዚአብሔር መንግስት ውስጥ። የብርሃን መንግስት ውስጥ ነው ያለነው። ስውሩንና የተሰወረውን ነገር ጥለናል ነው የሚለው መጽሐፍ ቅዱስ።
የብርሃን ልጆች ነን። ሁሉ በብርሃን መታየት አለበት። አስተምህሯችን፣ ህይወታችን፣ ባህሪያችን፣ ፋይናንሻል ነገራችን በግልጽ ወደ ብርሃን መምጣት መቻል አለበት። ጎል ሴቲንጋችን ግልጽ ነው ወይ? የሾርት ተርማችን፣ የሚዲየም ተርማችን፣ የሎንግ ተርማችን ግልጽ ነው ወይ ሲባል ሲጀመር ሾርት ተርም፣ ሚዲየም ተርም፣ ሎንግ ተርም የሚባል የለም ብዙዎቻችን ጋር ማለት ነው። እየፈረድኩ አይደለም ወዳጆቼ፣ የለንም። የዛሬ 5 ወር 5 ዓመት እግዚአብሔር ቢፈቅድ እዚህ ጋር እንደርሳለን። ከጌታ ተቀብሎ መንፈስ ቅዱስን ሰምቶ እግዚአብሔር ቢፈቅድ የዛሬ 10 ዓመት እዚህ ጋር እንደርሳለን። እግዚአብሔር ቢፈቅድና ብንኖር እዚህ ጋር እንደርሳለን የሚል ጎል የለንም። ለህሳ በቃ እሑድ ላይ አገልጋይ ማምጣት፣ ደከም ሲልብን ጉባኤ በስጦታ የሚያገለግሉ እናመጣለን። እነ ነብይ ከሌ ምናምን የሆነ እንትን ስንል ደግሞ አስተማሪዎች እናመጣለን። እነዛ ደግሞ የሚመጡ አገልጋዮች የጋበዟቸውን ሰዎች ክበው ከፍ አድርገው ነው የሚሄዱት። ምክንያቱም ፋይናንሻል ትራንስፓረንሲ ስለሌለ መጋቢው ስለሆነ ቼክ የሚጽፈው እሱን በካቡት ቁጥር እሱን ከፍ ባደረጉት ቁጥር ስለሱ ጥሩ በተናገሩ ቁጥር የሚጻፍላቸውም ከፍ ይላል። ለሚቀጥለው ዙር ለመምጣት እንትን ያገኛሉ፣ ዋስትና ያገኛሉ ማለት ነው። በአጭር ቃል እግዚአብሔርን ማገልገል ትተው ሰውን ከፍ ከፍ ወደ ማድረግ ውስጥ ይገባሉ። በፍጹም እንደዛ መሆን የለበትም። የአባቴ ብሩካን አገልጋይ መልእክተኛ ነው። መልእክት ከእግዚአብሔር ተቀብሎ በፍቅር በትህትና ዝቅ ባለ መንፈስ ፎጣ በመያዝ ጉባኤ የሚያገለግል ነው። መልእክት አድራሽ ነው። መልእክት አቅራቢ ነው። ክሊር የሆነ ግብ ያስፈልጋል። ግልጽ የሆነ ግብ። ያን ጊዜ ነው ሰው ለመስጠት ኢንስፓየር የሚሆነው፣ ጸጋውን ለማካፈል ኢንስፓየር የሚሆነው፣ በሚችለው ለመደገፍ የሚዘረጋው። የአባቴ ብሩካን ግልጽ የሆነ ነገር ሲቀመጥ አስተምሮቻችን ግልጽ ናቸው ወይ? ሰው ማን ነው? ምንድነው የምናስተምረው? ሰውን በተመለከተ ሰው ትራይኮቶሚ ነው? ሰው ዳይኮቶሚ ነው? ሰው ምንድን ነው? ሌሎች ማስተምሮች ላይ ያለን ነገር በግልጽ መቀመጥ መቻል አለበት። በሁለት እንትን ማነከስ የለብንም። ግልጽ መሆን አለበት አስተምሮቻችን ማለት ነው። ግልጽ መሆን አለበት። ከመጽሐፍ ቅዱስ የተቀዳ ከመጽሐፍ ቅዱስ ድራይቭ የተደረገ ቢብሊካል ዶክትሪንስ ቲቺንግስ በግልጽ ማስቀመጥ መቻል አለበት። የዲሲፕሊን አካሄዳችን እንዴት ነው? አንድ ሰው ዲሲፕሊን ሲደረግ የዲሲፕሊን አቅጣጫዎች በግልጽ ተቀምጠዋል ወይ? በጥላቻና በመውደድ ላይ የተመሰረተ ነው ወይንስ በመርህ ላይ? የዲሲፕሊን እኮ አካሄድ በመጽሐፍ ቅዱስ ላይ በደንብ ተቀምጧል። ሰው ሲያጠፋ ሲሳሳት ከህይወት ሲወጣ የካራክተር ችግር የዲሲፕሊን ችግር ሲገኝበት ይመከራል፣ ይቀጥላል፣ ይገስጻል፣ ከዛ በኋላ ይታገዳል። ዲሲፕሊን ግን የሚደረገው ገንዘብ ለማድረግ ነው፣ ለማቅናት ነው፣ ለማረም ነው፣ ለማስተካከል ነው። ግልጽ የሆነ አካሄድ ያስፈልገናል። ምን እየተደረገ እንዳለ፣ ምን እንደሚታሰብ፣ ምን እንደሚከናወን ብዙዎቻችን አይዲያውም የለንም። ቸርች እንሄዳለን፣ እንዘምራለን፣ መባ አስራት እንሰጣለን፣ እልልታ እናወጣለን፣ ከዛ ወደ ቤታችን ማለት ነው። ኖ በሳል የሆነ መሪ ወደ ቴብል ያመጣል። ሰዎች የባለቤትነት ስሜት እንዲሰማቸው እንዲሳተፉ በዲሲሽን ሜኪንግ ላይ በተለያየ ነገር ላይ ኢንቮልቭ እንዲያደርጉ ያደርጋቸዋል። ይሄንን አይነት ሊደርሺፕ የምትከተል ቤተክርስቲያን ሰክሰስፉል ነው የምትሆነው። ይመጣሉ ሰዎች ጥጋቸውን ይይዛሉ። 1 ዓመት ያሉ 2 ዓመት ያሉ 3ኛ ዓመት ያሉ በጣም እግዚአብሔር ከረዳቸው 5 ዓመት ይቆያሉ። ከ5 ዓመት በኋላ ግን ሽፍት ነው የሚያደርጉት። ኃላፊነት የለም፣ ተጠያቂነት የለም። ሰዎች በጸጋቸው በካራክተራቸው እግዚአብሔር በሰጣቸው ብቃት ሳይሆን መሪዎች አካባቢ በሚያሳዩት ይቅርታ ለዚህ ቃል መሪዎች አካባቢ በሚያሳዩት
ድራማና ማስመሰል ነው አገልግሎት የሚሰጣቸው። እንደዚህ አይነት መንፈሳዊነት የለም ወዳጆቼ። እንደዚህ አይነት አሰራር የለም በመጽሐፍ ቅዱስ ውስጥ። ህይወቱ ምን ይመስላል? ጥር ያለው ወይ? ኮሚትር ነው ወይ? ዲሲፕሊን ነው ወይ? ትዳሩ ምን ይመስላል? ህይወቱ ሪሌሽንሺፑ ምን ይመስላል? ሰው አያማም፣ ከጀርባ አይነግስም፣ እውነትን በፍቅር ይናገራል፣ ምስጢር ይጠብቃል፣ ታማኝ ነው ወይ? ጸጋ ይታይበታል ወይ? እነዚህ ናቸው መለኪያዎች መሆን ያለባቸው እንጂ ከኔ ብሔር ስለሆነ የጋብቻ ዝምድና ስላለኝ ምናምን ስላለኝ መሆን የለበትም። አባቴ ብሩካን ትራንስፓረንሲ ያስፈልገናል። የፋይናንሻል ትራንስፓረንሲ ያስፈልገናል። ሲጀመር በገንዘብ ላይ ኃላፊነትና ተጠያቂነት አለብን። የቤተ ክርስቲያን ገንዘብ ኢዚ መኒ አይደለም። ማንም እንደፈለገ የሚያፍሰው የሚበትነው አይደለም። ኃላፊነትና ተጠያቂ አለብን። እነ ጴጥሮስ ኃላፊነት፣ ተጠያቂነት፣ ግልጽነት የገባቸው ሰዎች ናቸው። ወደ መቅደስ ሲሄዱ ቁጭ ብሎ ይለምን የነበረ ሰው ገንዘብ በለመናቸው ጊዜ ብርና ወርቅ የለንም ነው ያሉት። ስለሌላቸው አይደለም፣ ኃላፊነት ስላለባቸው፣ ተጠያቂነት ስላለባቸው እንደዛ ነው የሚያደርጉት። ወዳጆች ሆይ ዛሬ እኮ አንድ መሪ ከፈለገ ሃኒሙን ፍሎሪዳ ሊልካችሁ ይችላል። ከወደዳችሁ የሰርጎጫችሁ ሊሸፍንላችሁ ይችላል በቸርች ገንዘብ። እንደዚህ አይነት አሰራር የለም ወዳጆች ሆይ። ግልጽነት ያስፈልጋል። ግልጽነት፣ ሸራፋ ሳንቲም ግልጽነት ያስፈልጋል። ግልጽ መሆን አለበት። ይህንንም ደግሞ የሚሰሩ አስተዳደር ዘርፍ ላይ ያሉ ሰዎች መሾም አለባቸው። መሪዎች መንፈሳዊ ነገር ላይ ነው ፎከስ ማድረግ ያለባቸው። መንፈሳዊውንና አስተዳደር ቀላቅለን አይሆንም በፍጹም። ኢየሱስ ህይወቱን በዲሲፕሊን በትራንስፓረንሲ የመራ ምሳሌ የሚሆነን ጌታ ነው። ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ሆኖ እያወሩ ሳለ ኢየሱስ ሲመጣ አየ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሲል ራይታዊ ዮሐንስን ትተው ኢየሱስን ተከተሉት። ልክ ኢየሱስን ሲከተሉት ኢየሱስ ዞር አለና ምን ትፈልጋላችሁ አላቸው። ቁጥር 39 ላይ ረቢ መምህር ወዴት ትኖራለህ አሉት። ኢየሱስም የት እንደምኖር ማወቅ ትፈልጋላችሁ? የህይወት የላይፍ ስታይልን የላይፍ ዲሲፕሊን መረዳት ትፈልጋላችሁ? አዎ ኑና ይዋላችሁ። ሃሌሉያ። ህይወቱ የሚያስተምር ስለሆነ ግልጽነት ላይ የተመሰረተ ስለሆነ ኑ አላቸው። ከኢየሱስ ጋር መጥተው ቆዩ። በዚያም በእርሱ ዘንድ ዋሉ 10 ሰዓት ያክል ነበረ ይላል። የኢየሱስ ጊዜ አጠቃቀም፣ የኢየሱስ ቫልዩ፣ የኢየሱስ ፕራዮሪቲ፣ የኢየሱስ ሚሽን፣ የኢየሱስ አካሄድ ምን እንደሆነ ኢየሱስ ጋር ቤቱ ሄደው መኖሪያው ሄደው ያለበት ቦታ ሄደው ነው ያዩት። ኢየሱስ ህይወቱን በግልጽነት ነው የሚመራው። ቤቱ ክፍት ነበረ። በሚኖረው ኑሮ ለደቀ መዛሙርቱ ለተከታዮቹ በህይወቱ የሚያስተምር ነበር። ሲምፕሊሲቲ ቫሉ የሚያደርግ ነበር ኢየሱስ። ከኢየሱስ ጋር ውለው እንድርያስ ወጥቶ መመስከር ጀመረ። ወንድሙ ጴጥሮስ ጋር ሄዶ በመጽሐፍ የተነገረለትን የናዝሬቱ ኢየሱስን አግኝተነዋል ብሎ እንድርያስን ይዞት መጣ ወደ ኢየሱስ። ግልጽ የሆነ ህይወት ሊኖረን ይገባል ወዳጆች። እኛ ቤት ትራንስፓረንሲ ቫልዩ አለ። እኛ ቤት ማለት ነው። እንደዚህ ወለም ብል ባለቤት ያትልቅኝ እንደዚህ ትንሽ ዘወር ብል ማለት ነው። እኔም አልምራት። ትራንስፓረንሲ ትሩስ እኛ ቤት ቫልዩ አላት ማለት ነው። በፍጹም አትቆምም። እግዚአብሔር ፊት ነው የምነግራችሁ። ባለቤቴ በፍጹም አትቆምም ከኔ ጋር። ትሩዝን ነው ትራንስፓረንሲ። እግዚአብሔር ይባርካት።
አንዳንድ ጊዜ ያው ትዳር ውስጥ ትጋጫላችሁ አንዳንድ ኮንፍሊክት ይፈጠራልና ያው ነገር ለማብረድ ወይንም እንትን ለማለት ይቅርታ ላለው ማለት ነው ከይቅርታው በፊት ለምን ይቅርታ እንደጠየቅ ግልጽ አድርገው ትለኛለች ማለት ነው አንተምተው ምናምን ሳይሆን ግልጽነት ያስፈልጋል እውነትም በቃ ይሄንን ያደረኩት ይሄንን ያሰብኩት ይሄንን አጥፍቻለሁ አልደግሞም ሶሪ ወደሚቀጥለው ማለት ነው ወንድሞችና እህቶች ሊደርሺፕ ትራንስፓረንሲ ላይ ካልተመሰረተ ብዙ አደጋዎች ነው ያሉት ብዙ አደጋዎች ድካማችሁን ስኬታችሁን ፌል ያደረጋችሁበት ነገር አዛይንድ ኦፍ ዘይር ቁጭ ተብሎ መገምገም ያስፈልጋል ሰዎችንን እንደክማለን ሊሚቴሽን አለብን ይሄንን ስናረግ ለሚቀጥለው አመት ለሚቀጥለው የሥራ ጊዜ የተሻለ ነገር መስራት እንችላለን መልካም ነገር ማድረግ እንችላለን ድካም ይያለ ያልተሰራ ነገር ይያለ በእቅድ በፕሮግራም በስትራቴጂክ ቲንኪንግ ኤንድ ፕላኒንግ መሄድን አቁመን ፌል አድርገን ሸፋፍነን ደባብቀን ማኒፑሌት አድርገን በዛው መቀጠል ማለት ማቹሪቲ አይደለም ያባቴ ብሩክ በፍጹም አይደለም ማቹሪቲ አይደለም ወደ ቴብል መምጣት አለበት እንደ እግዚአብሔር መንግስት ሰራተኞች እንደ ወንድምና እንደ እህት እውነትን በፍቅር በመተባበር መነጋገር መቻል አለበት አለበለዛ ጥርጣሬ ነው የሚጨምረው አለበለዛ ሐሜት ነው የሚጀምረው እንደዚህ ያለች እንደዛ አለ ይሄ ነው የሚመጣው ትራስት ይጠፋል የመንፈስ አንድነት ይናጋል ስራ መስራት አይቻልም ፎር ኮመን ጉድ ወይንም ለአንድ ግብ የተሰለፈን ሰዎች 50 ነገር ውስጥ እንገባለን ዲቪዥን የሚለው ዲአይ ሁለት ቪዥን ወደሚለው ነገር ይመጣል ከዛ በኋላ ባይብል ስተዲ ላይ እንትን ማድረግ ይጀምራል ማለት ነው ለመገንጠል ወይንም ሌላ ነገር ለማድረግ በቃ ሌላ ድብቅ ሴራ ይጀምራል ማለት ነው በነጋችን ላይ አብዛኞቹ ቸርቾች የተተከሉት በእንደዛ አይነት መንገድ ባይብል ስተዲ ላይ እንትን ላይ በቃ የከፋኝ ቡድን ይሰበሰብና የሆነ ታይም ላይ እንትን ሲያገኝ ይወጣል ይጀምራል ከዛን ከሱም ደግሞ ይወጣል ማለት ነው እሱ አይደለም አካሄዱ ወዳጆች እኔ ሰባት እንትን የደረሰ አቃል 7 ከአንዱ ተገንጥሎ ወጣ 1 2 ከዛ ተገንጥሎ ወጣ 3 4 5 6 7 የደረሰ አቃል ልጅ አያት ቅድመ አያት ምንጅላት ቅማንት እንደምንለው ተገንጥሎ እንደ አሜባ ተቆርጦ ማለት አትሊስት ሰው ከዛኛው ስህተት አይማርም ከዛኛው ስህተት የሆነ ነገር አይወስድም ያባቴ ብሩካን ትራንስፓረንሲን ቫልዩ ልናደርግ ይገባል ቁጭ ብለን ልንነጋገር ይገባል ምንም የተሰወረ ነገር በፍጹም መኖር የለበትም ያባቴ ብሩካን ያን ጊዜ የመንፈስ አንድነት ይኖራል መተማመን ይኖራል መቀባበል ይኖራል ድካምና ስህተት እንኳን ቢኖር በፍቅር ቁጭ አድርጎ በግልጽነት መነጋገር እሴት ይሆናል ማለት ነው ረጅም ርቀት ሄጄ ተሰብሬ ልመለስ የማልችልበት ቦታ ውስጥ ገብቼ እንትን ከምል አርሊ ላይ ወንድሞች በግልጽነት በፍቅር ቢመክሩኝ ቢገስጹኝ ቢያቀኑኝ ለኔም ጥቅም ሊያመኝ ይችላል ልጮህ ይችላል ዲፌንሲቭ ልሆን ይችላል ግን ለጥቅም ነው የተወደዳችሁ ያባቴ ብሩካን በዚህ በቴክኖሎጂ ዘመን ተደብቆ የሚቀር ነገር የለም ይወጣል ሁሉ ይወጣል ተደብቆ የሚቀር ነገር የለም ስለዚህ ትራንስፓረንሲን ቫልዩ ልናደርግ ይገባል ማለት ነው ትራንስፓረንሲን የአገልግሎት የህይወታችን መርህ ልናደርገው ይገባል ያባቴ ብሩካን ከእውነት ጋር ቆማለሁ ለእውነት ዋጋ ከፍላለሁ ሲያስፈልግ ለእውነት እሞታለሁ የሚል መረዳት ላይ መድረስ መቻል አለብን የጌታ ስም ለዘላለም ይባረክ እኔ ስለራሴ የማቀው ሰው በጣም ወዳለሁ ሰው በጣም አከብራለሁ ለሰው ትልቅ ልብ አለኝ ለእውነት ግን ህይወቴን እሰጣለሁ
የትም ቦታ ብታቆሙኝ ለእውነት ራሴን እሰጣለሁ። ከህሊናዬ ስለማልደበቅ ማለት ነው። ከህሊናዬ ስለማልሰወር ማለት ነው። በዚህ መረዳት ውስጥ እህቶቼ እንድትሆኑ፣ በዚህ መረዳት ውስጥ ወንድሞቼ እንድትሆኑ በጌታ ፍቅርና አክብሮት በትህትና ጠይቃችኋለሁ። ከሰው ጀርባ አትናገሩ። ሰውየውን በፍቅር በፊት ለፊት ንገሩት። በግል ለማነጽ፣ ገንዘብ ለማድረግ፣ ለማስተካከል፣ ለማረም ፊት ለፊት ንገሩት። ለጊዜው እንደ ጠላት ሊያያችሁ ይችላል፣ ላይመቸው ይችላል፣ ሊመረው ይችላል። ግን ባለውለታው ናችሁ እናንተ። ቁም ነገረኞች ናችሁ እናንተ። ትክክለኛ ስራ የሰራችሁ ናችሁ እናንተ። ውሸትን አስወግዱ፣ እውነትን ተነጋገሩ ነው የሚለው። ምዕራፍ 4 ወደታች ወረድ ብላችሁ ስትመለከቱ የአዲሱ ሰው ባህሪ፣ የተለወጠ ሰው ባህሪ፣ አሮጌውን ሰው የገፈፈ ሰው ባህሪ እውነትን ፊት ለፊት በፍቅር የሚነጋገር ነው። ትራንስፓረንሲን ቫሉ የሚያደርግ ነው። ሚስቴ ነች ብዬ ከሚስቴ ጋር ጽድቅ ባልሆነ ነገር ላይ አልተባበርም። እሷም እንደማትተባበር 100% እርግጠኛ ነኝ። 100% አትመረኝም። በቃ እኛ ቤት ግምገማ አለ። በነገራችን ላይ በሳምንት አንዴ ግምገማ አለ። ልጆቻችን ትሩዝ ላይ ትራንስፓረንሲ ላይ እንዲያድጉ ስለምንፈልግ ግምገማ አለ። በስመ አብ። የአሜሪካ ልጆች ደግሞ ደስ ይላሉ። የለም ከጀርባ ፊት ለፊት ነው የሚነግሯችሁ ማለት ነው። በቃ አለቀ። ፊት ለፊት። ጌታ ይባረክ። ስለዚህ መሪ ህይወቱን በግልጽነት ላይ፣ በኃላፊነት ላይ፣ በተጠያቂነት ላይ ሊመሰረት ይገባል። የተሰወረውንና የሚያሳፍረውን ነገር ጥለናል። ድካም ካለብኝ እታረማለሁ። ዝንፈት ካለብኝ እስተካከላለሁ። ያፈነገጥኩት ነገር ካለ እመለሳለሁ። በቃ ይሄ ነው የቅዱሳን ህብረት። ይሄ ነው የቤተ ክርስቲያን አንድነት። ሎካል ቸርች በሉት፣ ዩኒቨርሳል ቸርች በሉት፣ ቦዲ ኦፍ ክራይስት በሉት፣ በዚህ እውነት ላይ ልንቆም ይገባል። የጌታ ስም ለዘላለም የተባረከ ይሁን። ይሄ ሲገባን ሰክሰስፉል እንሆናለን። ወደ አዲ መልሳለሁ። ጌታ ለዘላለም ይባረክ። አዲ አይሰማም። ጌታ የተባረከ የተመሰገነ ይሁን። ከዚህ በፊትም ብዙ ትምህርቶችን ለክርስቶስ አካል ትሰጥ ነበረ በእኛ ፕላትፎርም ላይ። ወደፊት ደግሞ እሱንም ራሱ እንደገና አቀርባለሁ። በእውነት ይሄ መሰረታዊ የሆነ ትምህርት የሚጠይቀን ደግሞ ነገር እንዳለ እኔነትን ይጠይቃል እና ግን አስፈላጊ የሆኑ ትምህርቶችን ነው እያካፈልከን ያለው እና መሪዎች ብቻ ሳይሆን ባለትዳሮች፣ የመንግስት ባለስልጣኖች በዚህ ግልጽነት በተሞላው አሰራር የመሄድ ጉዳይ ያስፈልጋል። እርግጥ የግልጽነት በቤተክርስቲያንና በመንግስት ደረጃ ያለውን ልዩነት ልታሳየን እፈልጋለሁ። ምክንያቱም እኛ የምንመራበት የህይወት መንፈስ ህግ ስለሆነ የበለጠ እንጠየቃለን ብዬ አስባለሁና እንግዲህ በዛ ዙሪያ ላይ ልታሳየን ትችላለን። ጥያቄ የመጀመሪያ ጥያቄ መጥቷል። ከዛ በፊት ጌታ ይባርካችሁ። ከኛ ጋር አብራችሁ ሆናችሁ ይህንን መልእክት ስለሰማችሁ ብዙዎቻችሁ ደግሞ አገልጋዮች፣ መሪዎች፣ ለሀገርም ለትውልድም ብዙ ስጦታ የምትሰጡ ወንድሞችና እህቶች ስላላችሁ እዚህ ቦታ ላይ እያየው ስለሆነ ስለ እናንተ እጅግ አድርጌ አመሰግናለሁ። ጌታ ስሙ የተባረከ ይሁን። አንድ ጥያቄ ከወንድሜ ጌትነት መጥቷል። ይሄ የምትነግራን ነገሮች በሙሉ እውነት ነው? እንዲሁም አንዳንዱ በስሪንጅ ሆኖ ለቤተ ክርስቲያን መሪዎች መሰጠት አለበት ይላል። ከዛ ጋር አብሮ ደግሞ ይህ ባልሆነበት ጊዜ
ምንድነው ማድረግ ያለብን? የክርስቲያኑ ድርሻ፣ የሽማግሌዎች ድርሻ፣ የፓስተሮች ድርሻ፣ የሐዋርያው፣ የነቢዩ፣ የአስተማሪው ድርሻ፣ የምእመኑ ድርሻ ምንድነው መሆን ያለበት የሚል ጥያቄ ቀርቦልሃል። ይሄ ጥያቄ ጋር እንደው ትዝ የሚሉኝ ሁለት ሰዎች አሉና እንደው ትዝ ያለኝ ከዚህ የበለጠ በዚህ በኩል ላይ ከወንድሜ አለሙ ጋር ፕሮግራም አድርገናል። ፒስ ኢትዮጵያ የሚል ሚኒስትሪ ያለው ባለሳሳት ስም እንዳስተካክል ሰላም ለኢትዮጵያ ፒስ ፎር ኢትዮጵያ የሚል እና በርካታ በዛ ዙሪያ ላይ መጽሐፍ ጽፏል። ግልጽነት ኮንፍሊክት ሪዞሉሽን ጋር ምን ያህል አስፈላጊ ነው የሚል ጽፏል። የሚገርም ነገር ሁለት ሰዎች አንተ ሶስተኛ ሰው ነህ። በቤተ ክርስቲያን ውስጥ ግልጽነት በማይኖርበት ጊዜ እነ ኬጂቢ እነ ሞሳድ የሚል ቃል የተናገርከው አንተ አንደኛው ሰው ነህ። ሁለተኛው ሰው ወንድሜ አለሙ ነው። ሌላው እጅግ የምወደው ከዚህ ሀገር የነበረ አሁንም ያለ አሜሪካ ልበል የትኛው ስቴት እንደሆነ አልናገርም፣ ወደ ሀገራችንም ሄዶ ብዙ ስራዎችን የሰራ ከበርካታ ቸርቾችን ፕላንት ያደረገ እና ጠየኩት በዚህ ዙሪያ ላይ እና እንዴት ነው ያለው እንቅስቃሴ የሚል በሰሜን አሜሪካ ያለውን ጠየኩት እና ይገርመሃል እውነትን ስትናገር ባክፋየር ያደርጋል እና ደግሞ የሚገኙበት ሰዎች ጋንግስተርስ ናቸው አለኝ። እና እንደዚህ አይነት ንግግሮች ስሰማ ከትልልቅ መሪዎች ነው ከትልልቅ አባቶች ነው የሰማሁትና ለራሴ ጥያቄ የጠየኩበት ይሆናል። ይህንን ሀሳብ ይዤ የመጣሁበት ምክንያት ምንድን ነው? እንግዲህ ሁለት ሀሳቦችን እዛ ላይ ስትነግረን ነበረ። በሐቀኝነትና በእውነት ዙሪያ ላይ እውነት መስዋዕት ያስከፍላል ብለህ ትናገራለህ። እርግጥ ነው ሐቀኝነት በገሃዱ ዓለም ትክክለኝነትና የተደረጉ ሁኔታዎችን መግለጥ ነው። ያም ሲሆን ንስሐ ሊያስፈልግ ይችላል። ሐቀኝነት በገሃዱ ዓለም የሚሰራ ቢሆን እውነት ግን ከገሃዱ ዓለም ያለፈ በእግዚአብሔር ዘንድ ሊፈጸም ለፍርድም ሆነ ለጽድቅ የሚሆን ሕግ ነው እና እኔ ቃሌ ሕይወት ነው ይላል፣ እኔ ሕይወት ነኝ ይላል። ስለዛ እንግዲህ ጥያቄ እዚህ ላይ ምንድን ነው? ግልጽነት እንዳይመጡ የሚያደርጉ አስተምህሮቶች ደግሞ እናገኛለን። ለምሳሌ ብዙ ሰዎች የሚናገሩት እኔ ያልኩት የተናገርኩት ከላይ የመጣ ነው፣ እውነት ነው የሚል ለምሳሌ ሐዋርያው ይሁን ነቢዩ ይሁን አስተማሪው ከኔ ያለውን ብቻ ስሙኝ፣ እኔ የምናገራቸው ነገሮች እውነት ናቸው ከማለት ጸጋ ሊሆን ይችላል። በጸጋ ስጦታ የሚያገለግሉ ወንጌላውያንም ሊሆኑ ይችላሉ። በድሮ ዘመን እንደምታውቀው በወንጌላዊነት አገልግሎት ነበር ቤተክርስቲያን የምትተዳደረው እና እነዚህ የመለየት ስጦታ፣ የትንቢት ስጦታዎች፣ እነዚህ ጉዳዮች ያሏቸው ሰዎች ብዙ ጊዜ ቤተክርስቲያንን ተከላም በሚያደርጉ ሰዎች ብዙ ጊዜ ቤተክርስቲያን ትመራ ነበረና ስለዚህ አንተ እንግዲህ ግልጽነትን ስትነግረን ግልጽነት አንደኛ ሴንስ ኦፍ ቢሎንጊንግስ ያመጣል። የአካል ነገር ነው። በሁሉም ዘንድ አንተ ለእኔ ታስፈልገኛለህ፣ እኔ ለአንተ አስፈልግሃለሁ የሚል ነው የሚል ንግግር ነው ስትነግረን የነበረው። እንደነዛ የመሳሰሉ ሰዎች የሚጠቅሱት ጥቅስ አለ። ለምሳሌ የሐዋርያት ሥራ ላይ ማንም ሊተባበራቸው አይፈቅድም፣ እነርሱ ብቻ ናቸው የሚል ጥቅስ ያመጡልህና አይ እነዚህ ሰዎች እኮ እንዲያውም የሚናገሩትን ነገር ፕሮቴክት ማድረግ አለብን፣ ከሰማይ የመጣ ነው፣ እንደ ካቶሊክ ቤተክርስቲያን እንደ ፖፑ በቃ ይሄ እንደ ፖሊት ቢሮ የተዘጋ መሆን አለበት። የሰውየው ንግግር ነው ዘ ፋይናል ዲሲሽን ሜከር ነው የሚለው አካሄዶች ደግሞ ከዚህ ጋር አብረው ይይዙታል። የሙሴን
ታሪክ ሲያወሩ እነዚህ የመሳሰሉ ታሪኮችን ሲያረጉ ትምህርታቸው ብዙ ጊዜ የሚታየው ከተራራው ላይ መልእክት ይዞ መጣ፣ ያንን ጽላቱን መስጠት አለብን፣ የሰጠውን ደግሞ መቀበል አለብን የሚልም ዶሚኒያሊዝም፣ እነዚህ የመሳሰሉ ጉዳዮች ታውቃቸዋለህ። እንዲያው ሀሳቡን ለመነካካት ነው። እንደዚህ አይነት ነገሮች በካራዝማው ሙቭመንት ላይ ብዙ ጊዜ ይገኛል፣ በኢቫንጀሊካልስ እና በእኛ እምነት ላይ ማለት ነው። እና ይሄ አስተምሮ ላይ ሲፈተሽ ምን ይመስላል የሚለውን እንድታይልኝ ነው። ከዚህ ጋር አብሮ የሚመጣው ካራክተር አሳሲኔሽን ነው። እንግዲህ ጥርጣሬ፣ ግብዝነት ይመጣል፣ ከዛ ጥርጣሬ ይመጣል፣ ከዛ ለማመን ይመጣል። ይሄ ባክባይት የሚለው አነጋገር ካራክተር አሳሲኔሽን የሚያመጣ ነው። ሰውየውን ለመቀደስ ሰውየውን ታርሞ ለመፈወስ ሳይሆን እንደዚህ አይነት ጉዳዮች ባህሪው ወደ ካራክተር አሳሲኔሽን የሚወስድ ነው ወይ የሚለው ጥያቄ ነው። ሁለተኛው እሱ ጥያቄ ነው። ሶስተኛው ትንሽ ስለ ፋይናንስ የተናገርከው ላይ እንዲያው ከራስህም ከቤተክርስቲያንም ታሪክ ፋይናንስ እርግጥ ግልጽ መሆን አለበት፣ ትራንስፓረንት መሆን አለበት። መሪዎች የሚወጣውን የሚገባውን የመሪዎች ደሞዝ እና ነሰሰርሊ የፓስተሮች ብቻ ሳይሆን የመሪዎች የአገልጋዮች እረኛ ሊሆን ብቻ ሳይሆን ነቢይ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ብቻ በመሪነት ቦታ ያሉ ሰዎች በአጠቃላይ ይሄ ፋይናንሳቸው፣ ገንዘባቸው፣ ወጪው ገቢው መታወቅ አለበት የሚለው ጥሩ ሆኖ ሳለ የሚደገፍ ሆኖ ሳለ በዚህ ዙሪያ ላይ እንዲሁ ልጠይቅ የምፈልገው ሐዋርያው አንዳንድ ጊዜ የሐዋርያነቱን ስልጣን ያልተጠቀመበት ጊዜ አለ። ገንዘብ በሚያስፈልገው ጊዜ አይ ይሄ ገንዘብ አይኖረኝ ሰዎች ከሚሰናከሉ ድረስ ብሎ ሕፃናት የሆኑ ክርስቲያኖች በነበሩበት ጊዜ የገዛ እጁን በሚሰራው የድንኳን ስራ እንኳን ይሰራ ነበረ። የቆሮንቶስን ቤተክርስቲያን ያው ሕፃንነት ስላለባት እና አንደኛ እሱ ነው። ሁለተኛ አንዳንድ ወቅታዊ ጉዳዮች በሚኖሩበት ጊዜም በቂ ኢንካም መሪዎች ካላቸው ይዘውት አይሄዱ እና ከቤተክርስቲያን ከሚያገኙት ገንዘብ ሌላ የተለያዩ ሪሶርሶች ካሏቸው እና ያ ሪሶርስ ደግሞ እነሱን ህይወታቸውን ኮምፈርትብል ሆነው እንዲኖሩ የሚያደርጋቸው ከሆነ አገልጋይ ስለሆኑ ምሳሌነት መስጠት አይገባቸውም ወይ? ለምሳሌ እንደነ ጃን ወስሊ የመሳሰሉ ሰዎች ቤቱ ላይ በጣም ትልቅ ነጋዴ ነው፣ ሞስት ሰክሰስፉል ነጋዴ ሆኖ ነበረ ገንዘብ የነበረው፣ ግን ያለውን ገንዘብ በሙሉ ለእግዚአብሔር ስራ የሰጠ ሲሞት ካለችው ጠረጴዛ ላይ ከተቀመጠችው 2 ሹካና ማንኪያ ሰሃን በስተቀር በእጁ ያልተገኘ አገልጋይ ነው እና ወደ እኛም መሪዎች ስንመጣ በይበልጥ ወደ ዳያስፖራው ስንመጣ አገራችን እንደምታውቀው ከ40 ሚሊዮን በላይ ድሃዎች አሉ። 65 ሚሊዮን በላይ የሚሆኑ መብራት የሌላቸው፣ በአገልግሎት ደግሞ ብዙ የሚሰሩ ገጠሩ የሚያገለግሉ በጣም ዋጋ የሚከፍሉ መጽሐፍ የሚጽፉ ዘመናቸውን በሙሉ ብዙ ዋጋ ከፍለው መኪናቸውን እየሸጡ የሚያገለግሉ እንደዚሁ ሰዎች አሉና እኛ ክርስቲያን መሪዎች ይሄ አይነትስ ምሳሌ እንዲያው ሊኖረን አይገባም ወይ? ሌላው ትክክል የሆነ ምሳሌ ለምሳሌ ትናንትና ወንድሜ አረጋው ትልቅ አቤኔዘር የሚባል ሚኒስትር ያለው ሚስቱ ራሄል ትባላለች፣ ፈረንጅ ነች። ይቺ ሴት ምናልባት ወደ 15-16 ዓመት ኢትዮጵያ ውስጥ ተቀምጣ እሱን አግብታ ወልዳ ከዛ በተረፈ ኦቲዝም የመሳሰሉ ልጆችን እያሳደጉ ላይፋቸውን በሙሉ የሰጡ ምናልባት እንደነዚህ አይነት ሰዎች ሪታይርመንት የሌላቸው ሚስዮናውያን ናቸው። እንደነዚህ አይነት ሰዎች ምናልባት ሶሻል ሴኩሪቲ የማይታሰብላቸው ናቸው እና እንደዚህ አይነት ምሳሌዎች እንኳን ከዘር ከቋንቋ ወጥተው የሚያገለግሉ ባሉበት ዘመን ኢትዮጵያውያንና ኤርትራውያን
ባለን የፖለቲካ ቀውስ፣ ባለን የኢኮኖሚ ቀውስ፣ ባለን የቤተክርስቲያን እየተንገዳገደች ባለበት ወቅት መሪዎች እንደዛ ማድረግ አይገባቸውም ወይ? ለምሳሌ በፖለቲካው ዓለም እንኳን አሁን እንዲያው ፖለቲካ ውስጥ ባንገባም ሀብታሞች ወደ ጦርነት እንኳን እየሄዱ ያለበት ሰዓት ነው። ይሄ ምሳሌ ማለት ትክክል ነው አይደለም የሚለው ታሳቢነት ኖሮት ማለት ነው። ነገር ግን ራሳቸውን የሚያሳዩ ሊቃኖች ወደ ጦር ሜዳ እየሄዱ፣ ራሳቸውን የሚያሳዩ ባለሀብቶች ወደ ጦር ሜዳ እየሄዱ ይገኛሉ። እኛ ደግሞ የክርስቶስ ወታደር በጎ ወታደሮች ስለሆነ ይሄ መሆን ይገባው የለምን? እና ፓሽኔት ሆነን ያ ፓሽን ውስጥ እውነተኛ ፓሽን ነው አንደኛ። ሁለተኛ በዚህ ፓሽን በዚህ ግለት ውስጥ ክርስቲያን መኖሩ አስፈላጊ ነው ወይ ለአመራርም የሚለውን ከዚህ ጋር አብሬ እጠይቃለሁ። ጌታ ያክብርልኝ። አሜን አሜን። ጌታ ኢየሱስ ይባርክ። አዲ የመጀመሪያው ጥያቄ መሪዎች ከትራንስፓረንሲ ሲወጡ የሰው ኃላፊነት የምዕመኑ የመሪዎች የተባለው ጥያቄ በጣም ጥሩ ጥያቄ ነው። from the very beginning ቤተክርስቲያን ማነች የማነች የሚለው ጥያቄ መመለስ አለበት ብዬ አስባለሁ። ቤተክርስቲያን የግለሰቦች አይደለችም። ቤተክርስቲያን የክርስቶስ ነች። የሞተላት በደሙ ስጋውን ቆርሶ ደሙን አፍስሶ የመሰረታት ንብረትነቷ ፕሮፐርቲነቷ የክርስቶስ ነው። ቤተክርስቲያን አገልጋዮች በምንም አገልግሎት ውስጥ ነው ባላደራዎች ነው። ባላደራዎች ስቲዋርድ ነው። ባላደራነት ማለት በራስ ባልሆነ ሀብት ወይንም ንብረት ላይ በኃላፊነት በተጠያቂነት መሾም ማለት ነው። ቤተክርስቲያን መሪ አላት፣ አለቃ አላት፣ አስተዳዳሪ አላት፣ ምሪት ሰጪ አላት። እያንዳንዳችን ባለ አደራዎች ነን። ይሄ እሳቤ መኖር አለበት። አሰራር ልዩ ልዩ ቢሆንም መጋቢው እንደዛ፣ ዲያቆኑ እንደዛ፣ አስተማሪው እንደዛ፣ ናታኒም የሚሰራው እንደዛ ኃላፊነት ቢኖርበትም የተለያየ ስራ ድርሻ ቢኖርበትም ሁሉም ግን ኃላፊነት አለበት ማለት ነው። ስለዚህ ምንድነው መደረግ ያለበት? ወደ ሽምግልና፣ ወደ አመራር፣ ወደ መሪነት የሚመጡ ሰዎች ይሄንን መረዳት መቻል አለባቸው። ተጠያቂነት እንዳለ ለምዕመኑ ተጠያቂዎች ናቸው፣ ለጌታም ተጠያቂዎች ናቸው። ተጠያቂነት ሪስፖንሲቢሊቲ እና አካውንታቢሊቲ እግዚአብሔር ቤት ውስጥ በመንግስት በየትኛውም ተቋም ውስጥ እንዳለ ማወቅ ያስፈልጋል። ስለዚህ ተጠያቂነት እንዳለ አውቆ በዚህ ኤሪያ ላይ ግልጽ መሆን ያስፈልጋል ማለት ነው። አንድ ጊዜ የሆነ እንትን ላይ ሽማግሌዎች ተሰብስበው በሆነ ሰው ላይ ደሞዙ ላይ የዲሲፕሊን እርምጃ ሊወስዱ ሲሉ አንደኛው ሽማግሌ እኔ የለውበትም ማለት ልጆቼ ላይ መርገም ማቆየት አልፈልግም፣ ይሄ ነገር እንደ እግዚአብሔር ቃል አይደለም፣ ትክክል አይደለም፣ ልጆቼ ላይ መርገም ማቆየት አልፈልግም፣ ስለዚህ እኔ እዚህ ውሳኔ ውስጥ የለውበትም፣ ድምፀት አቅቦኛል። እንደዚህ አይነት መሪዎች ያስፈልጉናል ማለት ነው። በእግዚአብሔር ቃል የበሰሉ ለመንፈስ ቅዱስ ሴንሲቲቭ የሆኑ የሚያደርጉትን ከኃላፊነትና ከተጠያቂነት ፐርስፔክቲቭ የሚያደርጉ መሪዎች ያስፈልጉናል። ዛሬ ግን በሚያሳዝን ሁኔታ ወደ መሪነት ላይ የሚመጡ ሰዎች፣ ወደ ሽምግልና የሚመጡ ሰዎች አቋም የሌላቸው ናቸው። ሁሉንም ባልል ጀነራላይዝ ባለጥቅ አብዛኛው መወደድ የሚፈልጉ ናቸው። በመርህ በፕሪንሲፕል በእውነት ላይ ቆመው እንደሚጠየቁ አውቀው እግዚአብሔርን በመፍራት በትህትና ዝቅ ባለ ልብ የሚያገለግሉ አይደሉም። ስለዚህ ወደዚህ መምጣት ያስፈልጋል። ሽማግሌ ሆነው ከመሾማቸው በፊት ቢያንስ ሰዎች ስለ ሽማግሌነት 1 ዓመት ትምህርት መማር አለባቸው። 1 ዓመት በትንሹ ማለት ነው። ሲቀጥል ደግሞ ስለ ትምህርት የተነሳው መለኪያ አለን፣ ስታንዳርድ አለን። እሱም የእግዚአብሔር ቃል ነው። ሁሉ ነገር በእግዚአብሔር ቃል ሚዛን ወንፊት ውስጥ አልፎ ነው የሚፈተሸው። ሌላው ኪዳንን አለመረዳት። አዲስ ኪዳን ላይ እኔ የተቀባው ነኝ፣ እኔ እንትን ነኝ። ይሄ እኮ መጽሐፍ ቅዱስን እኮ አለማወቅ።
በክርስቶስ ኢየሱስ ያመነ ሁሉ ቅዱሱ መንፈስ ተካፍሏል። በክርስቶስ ኢየሱስ ያመነ ሁሉ ቅዱሱ ቅባት በውስጡ አለ። ለቤዛ ቀን ልክ በክርስቶስ ሥራ ስናምን መንፈስ ቅዱስ ማህተብ ሲያደርግብን በእኛ ውስጥ ዱዌል ሲያደርግ እንደ ቀድሞ ኪዳን በነብይና በንጉሥ በካህን በኩል አይደለም እግዚአብሔርን የምናገኘው ወይንም የእግዚአብሔር ድምፅ የሚመጣው ወይንም መንፈስ ቅዱስ የሚገለጠው። በመረቀልን በሕያውና በአዲስ መንገድ ወደ ቅድስተ ቅዱሳን ወደ ጸጋው ዙፋን የመግባትን አቅም አክሰስም አግኝተናል። የጌታ ስም ለዘላለም የተባረከ ይሁን። ወንድሞች ነን። ጌታ በእኔ በኩል እንደዚህ ይሰራል፣ በወንድሜ በኩል እንደዛ፣ በእህቴ በኩል እንደዛ፣ በከሌ በኩል እንደዛ። ወንድማማቾች ነን። አካሉ እንዲታነጽ ክርስቶስ እንዲከብር ወንድሞችና እህቶች ልዩ ልዩ ጸጋ የተሰጠን ወንድማማቾች ነን። ከዛ ባለፈ ግን ኪዳንን አለመረዳት፣ የእግዚአብሔርን ቃል አለማስተዋል። በነገራችን ላይ ይሄንን የሚያስተምሩ የሚሰብኩ የሚናገሩ ሰዎች አላጎሪካል የሚባለውን የአሰባበክ ዘዴ የሚከተሉ ናቸው። ባልተጻፈበት አውድ ባልተጻፈበት መንፈስ አንድን ሐሳብ የራሳቸውን ነገር መጽሐፍ ቅዱስ እንዲናገርላቸው የሚጠመዝዙ ሰዎች ናቸው። በደል ነው፣ ኃጢአት ነው ወዳጆች። ይሁን ኢየሱስ ብቻ ነው ጌታ፣ ኢየሱስ ብቻ ነው ንጉሥ። በአካሉ ላይ ሊነግስ ሊልቅ ከፍ ብሎ ሊታይ የሚገባው ኢየሱስ ብቻ ነው። እኛ ወንድማማቾች ነን። እንደውም በክርስቶስ የነበረ ሐሳብ ነው በእኛ ውስጥ መታየት ያለበት። ትህትና፣ ዝቅ ማለት፣ ራስን ባዶ ማድረግ፣ ይሄ ነው ጥሪያችን። በክርስቶስ የነበረ ሐሳብ በእናንተ ውስጥ በተቀባው ላይ አትናገር እንደዚህና እንደዚያ የሚባሉ ሰዎችን ማስፈራሪያ ማኒፕሌት ማድረጊያ የሚጠቀሱ ጥቅሶች አሉ። በአብዛኛው የዌስት አፍሪካ ልምምድ ነው። ይሄ ከዌስት አፍሪካ የመጣ ልምምድ ነው። እግዚአብሔር ልጁ ነኝ፣ በክርስቶስ በኩል ወደ እሱ የጸጋ ዙፋን እቀርባለሁ፣ አዳምጠዋለሁ፣ ሰማዋለሁ፣ በቃሉ በኩል ይናገረኛል፣ በመንፈሱ ይናገረኛል። የተሻልኩ እንደሆንኩ የበለጥኩ እንደሆነ አላስብም። በቃ ወንድም ነኝ። እኔ ውስጥ ባለው ጸጋ አካሉን ይጠቅማል፣ በአካል ውስጥ ባለው ጸጋ እኔን ይጠቅመኛል። በሚቹዋል ላቭና ሪስፔክት ላይ የተመሰረተ ክርስቶስን ማዕከል ያደረገ ሪሌሽንሺፕ ነው ሊኖረን የሚገባው። እነዚህ ሰዎች መማር አለባቸው። ጸጋ ተገለጠ ማለት ትክክለኛ አስተምሮ አላቸው ማለት አይደለም። በእኔን ሥላሴ 9 ነው ብሎ አስተምሯል። ዩቱብ ላይ ሄዳችሁ ታገኙታላችሁ። ሥላሴ 9 ነው ብሎ አስተምሯል። በኋላ ነው እውነት ሲገባው ሲረዳ ንስሐ ገብቶ የተመለሰው ማለት ነው። ጸጋ ስለተገለጠ ትክክለኛ መንገድ ላይ ትክክለኛ ካራክተር፣ ትክክለኛ ህይወት፣ ትክክለኛ ዶክትሪን፣ ትክክለኛ ምልልስ አለ ማለት አይደለም በፍጹም። ስለዚህ መጽሐፍ ቅዱስ ነው ሚዛኑ፣ መጽሐፍ ቅዱስ ነው መለኪያው። ወደ እግዚአብሔር ቃል ነው የምንመጣው። ማንኛውም ነገር በእግዚአብሔር ቃል ይፈተሻል፣ ይመረመራል። ትንቢትም ቢሆን አገልግሎትም ቢሆን ካራክተርም ቢሆን በእግዚአብሔር ቃል ይፈተሻል፣ ይመዘናል ማለት ነው። አዎ ወደ ካራክተር አሳሲኔሽን ውስጥ መግባት ይጀመራል። ሰዎች ትራንስፓረንሲ በሌለበት ሁኔታ ውስጥ ሳያውቁት ወደ ሐሜት ውስጥ ይገባሉ። ጉዳት ሲያዩ፣ በደል ሲያዩ ለእግዚአብሔር እንደ መንገር፣ እንደ መማለድ፣ እንደ መቃተት ለሌላ ሰው ወደ መንገር ይመጣሉ ማለት ነው። ይሄ አይነት በር እንዳይከፈት ሁሉን ነገር ወደ ትራንስፓረንሲ መምጣት ያስፈልጋል ማለት ነው። አሰራርን በተመለከተ አካሄድን በተመለከተ ሪፖርት ያስፈልጋል። ለምሳሌ 500 ምዕመን ያላት ቸርች 500 ምዕመን ያለባት አጥቢያ ቤተክርስቲያን ጎል ሴት ማድረግ አለባት። ጸልያ 2014 በኢትዮጵያን አዲስ ዓመት 20 ሰዎች 50 ሰዎች ወደ ጌታ ማምጣት አለብን። ለዛ ምን ያስፈልጋል? ስልጠና። ለዛ ምን ያስፈልጋል? ኮች ማድረግ፣ ትሬኒንግ ማድረግ፣ ኮንፈረንስ ማዘጋጀት፣ ዋን ቱ ዋን ኢቫንጀሊዝም መስራት። ኦኬ አመቱ ልክ ሲያልቅ ቁጭ ብሎ መፈተሽ። ይሄን ያህል ጎል አስቀምጠን ነበረ፣ ስንት ሰው ወደ ጌታ መጣ? የተባለውን ያክል ቁጥር ሰው ካልመጣ ለምንድን ነው ያልመጣው? አልተዘጋጀንም፣
ዝም ብለን በኢሞሽን ነው እቅድ ያወጣ ነው፣ ሪሊስቲክ አይደለንም። ያንን ማየት ያስፈልጋል ማለት ነው። ፋይናንስንም በተመለከተ እንደዛ፣ ቤት ግዢንም በተመለከተ እንደዛ፣ ካራክተር አካባቢም እንደዛ። በነገራችን ላይ ተቃራኒ ጾታንም በተመለከተ ሩመሮች፣ ሐሜቶች ካሉ ወደ ግልጽነት መምጣት መቻል አለበት። ወደ ግልጽነት መምጣት አለበት። ጉባኤ ጋር ደርሶ የሰዎች ህሊና ጥያቄ ውስጥ ከገባ ወደ ግልጽነት መምጣት መቻል አለበት ማለት ነው። የሰዎች ህሊና ካደፈ ጥያቄ ውስጥ ከገባ ወደ ግልጽነት መምጣት መቻል አለበት። አለበለዚያ እንትን ይጀመራል፣ ሐሜት ይጀመራል። አገልጋዮችም ደግሞ መድረክ ላይ ጥቅስ እየጠቀሱ መማታት ይጀምራሉ ማለት ነው። ጥቅስ እየጠቀሱ የእግዚአብሔርን ቃል አስታኮ ሰዎችን መምታት ይጀምራል። ዲቪዥን ይፈጠራል ማለት ነው። መከፋፈል ይመጣል፣ መገንጠል፣ ሌላም ነገሮች ይመጣሉ ማለት ነው። ወጣ ብሎ በአመት አንዴ ለ3 ቀን ለ2 ቀን የዲስከሽን ጊዜ ምንድነው ድካማችን? ምንድነው ጥንካሬያችን? ዲፓርትመንቶች፣ ኳየር ዲፓርትመንት፣ የፓስተር ዲፓርትመንት፣ የማስተማር ዲፓርትመንት፣ የወንጌላዊ ዲፓርትመንት፣ የጽዳት፣ የዲያቆን ምንድነው ጠንካራ ጎናችን? ስትራቴጂያችን ሰክሰስፉል አድርጎናል? አላደረገንም? ካላደረገን ለምን? ክላሪቲ ያስፈልጋል፣ ግልጽነት ያስፈልጋል። እኔ በህይወቴ ጌታ ፊት የወሰንኩት ህይወቴን የምመራበት ቫልዩ ከሰው ጀርባ አላወራም። አመመውም መረረውም እውነትን በፍቅር እነግረዋለሁ ማለት ነው። ሰውየውን ፈቃድ ስለጠየቅኩት ስላስፈቀድኩት ልናገር። ኢትዮጵያ ሄድኩኝ። የሆነ የምንረዳው ሰው ነበረ። እዳ አለብኝ አለ። እዳ ስንት ነው? 180 ብር። 180 ብር። አዎ ኦኬ። 200 ብር አውጥቼ የሰጠሁት ማለት ነው። ክፈል፣ እዳን ሂድና ክፈል፣ የምግብ ምናምን ነው ክፈል ብዬ ሰጠሁት ማለት ነው። ከ3 ቀን በኋላ ትዝ አለኝ፣ ወደ አይምሮ ይመጣ። ከፈል ካልኩት ጸጥ አለ፣ ከፈል ካልኩት ጸጥ አለ። ከዛን የሚመገብበት ቦታ የቱኛው ነው አልኩት። ይሄኛው ነው አለኝ። ኦኬ እዚህ ጠብቀኝ፣ መጣሁ። እዚህ እንዳትገባ ጠብቀኝ ብዬ ገባሁኝ። ሴትዮዋን ሰላም አልኳት። ከሌ እዚህ ነው ምግብ የሚጠቀመው? ብድር አለበት? አዎ። ስንት አለበት አልኳት። ቀና ብላ ለማየት ሞከረች። ነው ወደ ላይ ማየትሽን ተይና ስንት ነው ያለበት? 360 ብር ነው አለችኝ ማለት ነው። ያው ከአሜሪካ እንደመጣው ምናምን አውቀዋል። ኦኬ ና አልኩት። አንተ 180 ብር ትላለህ፣ እሷ 360 ብር ትላለች። ወይ እሷ ዋሽታለች ወይ አንተ ዋሽተሃል። ማን ነው ውሸተኛው? ማወቅ እፈልጋለሁ። እኔ ከጀርባ አላወራም፣ ከጀርባ አልናገርም። ፊት ለፊት እውነቱን ነው የምነግርህ በፍቅር። እና ማን ነው ዋስቸው? አንተ ነህ? እሷ ነች? እኔ ነኝ ዋሽንታ አለ ማለት ነው። እውነት በግልጽነት ሊነገር ይገባል። ከቸገረ ትጠይቀኛለህ እንጂ እኔ ወንድምህ ነኝ፣ በምችለው አግዝሃለሁ እንጂ 1000 ብር ለማትሞላ ገንዘብ እንዴት ትረስትህን ታጣለህ? ከዚህ በኋላ እንደማላምነት አውቃለሁ አልኩት። ደነገጠ ማለት ነው። ከዚህ በኋላ እንደማላምነት አውቃለሁ። It's not about money. It's all about trust. It's all about trust. Trust ልክ እንደ ብርጭቆ ነው ወዳጆቼ። ብርጭቆ አንዴ ከተሰበረ ፊክስ አታረጉትም። ትረስትም ከተሰበረ ፊክስ ለማድረግ ከባድ። ለዚህ ነው ከጋብቻ በፊት ሴክሹዋል ኢንተርኮርስ አታድርጉ የሚባለው። ትረስት ላይ ሌላ ችግር ያመጣል። ስለዚህ ቤተክርስቲያን ትረስትን ቫልዩ ማድረግ አለባት። ስህተቶች ሀፕን ሲያደርጉ ችግር ሲኖር አንተንተው ተብሎ ይሄ ኩዊክ ፊክስ አያስፈልግም። ነገሩን ከሩት ኮዙ አውጥቶ አይቶ ፊክስ ማድረግ፣ ለማነጽ ለማቅናት ገንዘብ ለማድረግ ማለት ነው። አለበለዚያ ወሬ ይወጣል፣ የተለያየ ነገሮች ይመጣሉ፣ ለጠላትን በር እንከፍታለን ማለት ነው። ፋይናንስን በተመለከተ ቢቻልና ቢሆን የጳውሎስ አይነት አገልግሎት ቢኖር ጥሩ ነው ብዬ አስባለሁ። እየሰሩ ማገልገል ቢቻል። ለሁሉም አይሆንም አውቃለሁ። በተለይ አሜሪካን አውሮፓ ውስጥ የምንኖር ሰዎች
እግዚአብሔር ብሎን ወይንም ስራው ገፍቶ ከአቅም በላይ ሆኖ ዲማንድ ሲያደርግ ወደዛ ነገር ውስጥ ቢገባ፣ ከዛ ውጪ ግን እየተሰራ ማገልገል ብቻ ድንኳን እየተሰፋ ማለት ነው። የጴጥሮስ አይነት አገልግሎት አለ፣ መረቡን ትቶ የጳውሎስ አይነትም አገልግሎት አለ። በሁለቱም ጌታን ማገልገል ይቻላል። አንዳንድ ቦታ ላይ ሰው ገንዘብ ተከፋይ ከሆነ ይቅርታ ለዚህ ቃል ሊልመጠመጥም ሁሉ ይችላል ማለት ነው። ልጆች ትምህርት ቤት ይከፍላል፣ ቤት ኪራይ ያለበት፣ የተለያየ ወጪዎች አሉበት። እውነትን ቢናገር ፋየር ሁሉ ሊደረግ ይችላል። ስለዚህ እውነትን እያወቀ ከጌታም እየሰማ ኮምፕሮማይዝ ሊያደርግ ይችላል። እውነትን እያወቀ ብናገር ከስራው ይባረራል ወይም ከቸርች እባረራለሁ። ስለዚህ ቤት ኪራይ መክፈል አልችልም፣ ልጆቼን ማስተማር ማብላት አልችልም። ስለዚህ በቃ ጸጋ እየጣሉ ወደ ታች ዳውን እያደረጉ መምጣት ውስጥ ሊገባ ይችላል። የትም ቦታ እንቁም፣ የትም እውነት በፍቅር መነገር አለበት። አንድ ቀን ስለምንጠየቅ ማለት ነው። ህሊናችን ይጠይቀናል። እንደ እግዚአብሔር ቃል እንጠየቃለን። በጌታ ፊት ደግሞ በክርስቶስ የፍርድ ዙፋን ፊት ደግሞ እንጠየቃለን። የአባቴ ብሩካን አዲ በጣም ደስ የሚል ምሳሌዎችን አንስተሃል። በፖለቲካው ዓለም ያሉ መሪዎች ምሳሌ ሲሆኑ፣ ገንዘባቸውን ሲሰጡ፣ ሲዘረጉ፣ ሊዲንግ ባይ ኤግዛምፕል የሚባለው ሲያረጉ እንመለከታለን። እኛማ የወንጌል ሰዎች እንዴት መዘርጋት የለብንም? እንዴት ምሳሌ መሆን የለብንም? ጳውሎስ ስለ አናሲሞስ ለፊሊሞና ሲጽፍበት የበደለ የሰረቀ ያከሰረ ነገር ካለ ዕዳውን በእኔ ላይ ቁጠር እኔ ከፍላለሁ ሲል ታያላችሁ። ክርስቶስ ኃጢአቱን፣ በደሉን፣ መተላለፉን የኃጢአት ይቅርታውን ዋጋ ከፍሎለት ከሞት ወደ ሕይወት አምጥቶታል። እኔ ደግሞ ጳውሎስ፣ እስረኛው ጳውሎስ፣ ሽማግሌው ጳውሎስ ምድራዊ ዕዳውን እከፍላለሁ ሲል ታያላችሁ። ምሳሌ መሆን አለብን። መቆረስ መቻል አለብን። ክብር ለኢየሱስ ይሁን። የሊደርሺፕ ምሳሌዎች ልንሆን ይገባል። መሪዎች ሞገስ ስላላቸው እግዚአብሔር ስላስቀመጣቸው ተከታዮቻቸው በደንብ ነው የሚሰሟቸው። ምሳሌ መሆን ብንችል በተለይ በዚህ በወንጌል ኤሪያ ላይ በልማት ኤሪያ ላይ ወንጌልን ከሁሉም አቅጣጫ ማሰማራት ብንችል የአባቴ ብሩካን ብዙ ስራ መስራት እንችላለን፣ ብዙ ነገር ማድረግ እንችላለን ማለት ነው። ትራንስፓረንሲ ቨሪ ኢምፖርታንት ነው። አንዳንድ ቸርቾች መሪዎቹ ወይንም የፉል ታይም አገልጋዮቹ የሚከፈላቸው ገንዘብ በጣም ከባድ ነው። ቤተክርስቲያን ይሄንን ግምት ውስጥ አስገብታ ልጆቻቸው ሳይሳቀቁ የሚማሩበትን ሳይሳቀቁ የሚያገለግሉበትን ነገር ከምዕመኖቹ ጋር ተነጋግራ መስተካከል ያለበትን ማስተካከል መቻል አለባት። ፓስተራል ቴዎሎጂ ኮርስ እየሰጠው ነው። ፓስተሩ ለጉባኤው ኃላፊነት፣ መሪዎች ለጉባኤ ኃላፊነት፣ አገልጋዮች ፉልታይም አገልጋዮች ለጉባኤው ኃላፊነትና ተጠያቂነት እንዳለባቸው ሁሉ ምዕመኑም ለአገልጋዮች ኃላፊነትና ተጠያቂነት አለበት። ትራንስፓረንሲ ያስፈልጋል። መንፈሳዊ ነገር የሚመግብ የሚጸልይ፣ ኮች የሚያረግ፣ ሜንተር የሚያረግ፣ የሚጎበኝ፣ የሚያጽናና አገልጋይ፣ በመንፈሳዊ ነገር የሚዘራ አገልጋይ በምድራዊ ነገር መጎዳት የለበትም። ለዚህ መፍትሄው ትራንስፓረንሲ፣ ቁጭ ብሎ መነጋገር፣ እግዚአብሔርን መፍራት፣ መጽሐፍ ቅዱስን ማዕከል ያደረገ ዲስከሽን ማድረግ ነው። መሰረታችንን መጽሐፍ ቅዱስ ላይ ጥለን ማህለቃችንን መጽሐፍ ቅዱስ ላይ አድርገን ከመሰረት በላይ የሚደረገውን ሁሉ በጥንቃቄ በማስተዋል በኃላፊነት በተጠያቂነት ማድረግ። ይህንን ስናደርግ በረከት እንሆናለን። ኮንፍሊክቶች ሀፕን ሊያደርጉ ይችላሉ። ኮንፍሊክቶችን እንዴት ነው ሃንድል የምናደርገው? ኔጎሽዬሽን አለ። አንዳንድ ጊዜ ሲያስፈልግ ኮምፕሮማይዝ የሚባለውን አካሄድ እንከተላለን። ዊን የሚባለውን አካሄድ እንከተላለን።
ኮንፍሊክትን የምንፈታበት አካሄድ እንዴት ነው? መድረክ በመከልከል፣ ስም በማጥፋት፣ ግሩፕ በማዘጋጀት ወይንስ በየዋሃት መንፈስ በማቅናት? ዊን ዊን ኮላቦሬሽን፣ ኮንፍሊክት ሪዞሉሽን፣ ሲያስፈልግ ደግሞ ኮምፕሮማይዝ በኔጌቲቭ እንዳትረዱት። በነገራችን ላይ ከሊደርሺፕ አንዱ ኮንፍሊክት ሪዞሉሽኖች ውስጥ አንዱ ኮምፕሮማይዝ የሚባለው ነው። አሁን እኛ እንደምንረዳው ማመቻመች የሚል ሀሳብ ሳይሆን ራሱን የቻለ ሀሳብ አለው። ምናልባት አስፈለገ ወደፊት እነካዋለሁ። እነዚህን አፕሮቾች ተከትሎ ሰዎችን ገንዘብ ማድረግ፣ ሰዎችን ያላቸውን አቅም፣ ፖቴንሻል፣ ታለንት ለእግዚአብሔር ክብር፣ ለቤተ ክርስቲያን ጥቅም፣ ለቅዱሳን በረከት እንዲያወጡ ማድረግ ነው። ለዚህ ሁሉ ግን ትራንስፓረንሲ ምንም ጥያቄ የሌለበት ቫልዩ ሊሆን ይገባል። ጌታ ይባርክህ አዲ። ዋው ጌታ ይባርክህ። እንደው 3 ጥያቄዎች አሉኝ። ምናልባት ዛሬ ላትመልሰው ትችላለህ። ከፈለክ ለአንተ እሰጥሃለሁ። እዚሁ ላይ ኮምፕሮማይዝ በሚለውም ዙሪያ ላይ የበለጠ በዛ ዙሪያ ላይ ታሳየናለህ። አሁንም ወደ ወንድሜ ጌትነት ጥያቄ እንደው ያዝ አድርጌ በሱ ዙሪያ ላይ ከጥቂት ወራቶች በፊት በዚህ በኮምፕሮማይዝ በትራንስፓረንሲ ዙሪያ ላይ ስንነጋገር አንደኛ ለምንድን ነው ህዝቡ ወይ ደግሞ በመሪዎችና በህዝቡ መካከል ያሉ መንፈሳዊ አባቶች፣ ሽማግሌዎች ሊሆኑ ይችላሉ፣ ዲያቆናት ሊሆኑ ይችላሉ፣ በመንግስትና በህዝብ መካከል ያሉ የሀገር ሽማግሌዎች ሊሆኑ ይችላሉ፣ የእምነት አባቶች ሊሆኑ ይችላሉ፣ አባገዳዎች ሊሆኑ ይችላሉ። ጀስት ምሳሌ ለመስጠት ያህል ነው። ምክንያቱም በአጠቃላይ ትራንስፓረንሲ በቤተክርስቲያን ብቻ ሳይሆን በመንግስትም እንደሚያስፈልግ ስለተነገረ ስላካፈልከን እና ወንድሜ አለሙ ሲናገር ልቤ ውስጥ ገባ እና ምን አለ፣ ለምንድን ነው ህዝቡ መሪዎች ሲያበላሹ እያዩ በይበልጥ አጠገባቸው ያሉ ሰዎች ሽማግሌዎች ሊሆኑ ይችላሉ። እንግዲህ እረኛ ብቻ አይደለም ነሰሰርሊ ቅድም እንደተነጋገር ነው መሪዎች በሚለው እንውሰድና በህዝቡና በመሪዎች መካከል ያሉ ሰዎች አሉ። የነዛ ኃላፊነት ምን ያህል መሆን አለበት? አንደኛ እና ስጠይቅ ይህን ጥያቄ ምን አለ፣ ዳተኛ የሚል ቃል ሰጠኝ። ህዝቡ ዳተኛ ነው። ቢሰማም ችግር እንዳለ ቢያውቅም አሰራሩ ብልሹ ከሆነ ካወቀ ህዝቡ ዳተኛ ሆነ እና ያ ከሆነ ደግሞ ትልቅ ችግር ያመጣል የሚል ተናገረና ምን አለ፣ ይሄ ደግሞ የሆነበት ምክንያት እንደዛ ሆነው ስለተሰሩ ነው። ህዝቡን እንደዛ ሆነው እንዲሰሩ ተደርገዋል። ትናንትና አደንዛዥ አስተሳሰብ ብሎ ወንድሜ አየለ ይናገር ነበረ። ግሩም አስተማሪ ነው እና ህዝቡንም እንደዛ አድርገን በቃ ሚሊሻ ወይ ደግሞ ጋንግስተር አድርገን አስቀምጠናቸዋል። ስለላ እንኳን አስፈላጊ ነው ብለን አስቀምጠናቸዋል። ሙሴ 12ቱን ሰላዮች ላከ። እንደዚህ የመሳሰሉ እና ኢየሱስ ክርስቶስ ሰዎችን ማን ይሉታል ስለ እኔ ብሎ ጠየቀ የሚሉ እነዚህ እንግዲህ አውዱን ያልጠበቀ ነገሮች ስለተሞሉ እንደዚህ አይነት ሁኔታዎች ውስጥ ገብተዋል እና አንድ መሪ ሳምንት የማይሆነው የቤተክርስቲያን ሽማግሌ ጠየቁት፣ ምንድን ነው በመሪዎች ዙሪያ ላይ ያለውን ትራንስፓረንሲ ግልጽነት ለምን አንነጋገርም? ሊሰማ ስለሚችል ነው አልኩት። እዚሁ አሜሪካን ሀገር ያለ ወዳጄ ነው፣ የቤተክርስቲያን መሪ ነው። አዲያም አለ አንድ መሪ ቤተክርስቲያኔ የኔ ነች ካለ፣ እኔ ገዝቻታለሁ 7 ጊዜ ገዝቻለሁ ካለ፣ 12 ጊዜ ቤተክርስቲያን ገዝቼ ቀያይሬያለሁ ካለ፣ የቤተክርስቲያን ድምፅ ነኝ ካለ እና ደግሞ ይህንን አይነት ትምህርቶች ደግሞ የሚሰጡ ሰዎች ካሉ እኔ እዚህ ውስጥ ገብቼ አላስፈላጊ ዋጋ ለምን ልክፈል አለኝ እና ሚስቴ ጋር መጣውና
አላስፈላጊ ዋጋ የሚባል ነገር አለ ወይ? አንዳንድ ጊዜ ለራስ ብለህ ስማ ስለሆነ እና አላስፈላጊ ዋጋ ይላልና ምንድን ነው ጉዳዩ ብዬ ጠየቅኩ። እና የሚገርም ነገር በእንደዚህ አይነት ሁኔታ አባቶች ያስተምራሉ። አሁን ለምሳሌ መሪው እኔ ቤተክርስቲያን ድምፅ ነኝ ካለ የቤተክርስቲያን አባቶች ይወጡና ፒኤችዲ ያላቸው ሊሆኑ ይችላሉ፣ ምሁራን ሊቃን ሊሆኑ ይችላሉ፣ በጸጋ ስጦታ ያገለገሉ ሰዎች ይሆናሉና እሱ እኮ የቤተክርስቲያን ድምፅ ነው ብለው እንደገና ሐመር ያደርጋሉ ወይ ደግሞ ያትሙለታል። እና እኔ አብሊቭ በአባቶች ሌጋሲ ቅድም እንዳልከው አባቶችን ማክበር በጣም መደረግ አለበት፣ መሆን ያለበት ነገር ነው። አክብሮትም ደግሞ በጣም መሰጠት አለበት። ያ ግዴታ ነው። ኖህ ኃጢአት በሰራ ጊዜ ልጆቹ ውስጥ አንደኛው ሸፈነ፣ አንደኛው ሳቀበት። ይሄ ሊሆን አይገባም። መጽሐፍ ቅዱሳችንም ይናገራል እና ያ መርገም በሰውየው ሕይወት ውስጥ አለፈ ይላል መጽሐፍ ቅዱሳችን ግልጽ የሆነ። ስለዚህ ኤኒዌይ እውነትን ግን ኮምፕሮማይዝ ማድረግ የለብንም። እውነት ላይ ነው ኢየሱስ ክርስቶስ ጌታ ስለሆነ የአባቶች ሁሉ አባት የካህናቶች ካህን ስለሆነ የነገስታት ንጉሥ ስለሆነ እሱን እንከተላለን፣ የቤተ ክርስቲያን ራስ። እንግዲያውስ በዚህ ዙሪያ ላይ ምን ትላለህ ነው? ይሄን ምናልባት የሚቀጥለው ሳምንት መናገር ትችላለህ፣ ሰዓታችንም ስለሄደ። ግን ሰሚዎችም ሰምተው ልባቸው እየተንጣለለ ነው። አንዳንዴ ሚስቴ ትመጣና እንዲሁ ነገር ልትነግረኝ ስትል ምን ሆነ እላታለሁ። መጽሐፌን ትቼ ስክሪፕቶ ትቼ ምናምን እንደው ልቤን ጠልጠል እንጂ አልነግርህም ትለኛለች። እና ኤኒዌይ እግዚአብሔር የተባረከ የተመሰገነ ይሁን። ለአንተ ይህንን ጊዜ እሰጣለሁ። ቡራኬውንም ጸሎቱንም የዚህ ጥያቄ መልስንም ከፈለክ የሚቀጥለው ሳምንትም ማድረጉ ለአንተ እሰጣለሁ። ጌታ ያክብርልኝ። አሜን። ጌታ ይባርክ። በጣም ፈጥኜ የምችለው ለመመለስ እሞክራለሁ። መጀመሪያ የነዚህ ሁሉ ችግር ብዬ ማስበው ቤተክርስቲያን የክርስቶስ እንደሆነች እኛ ባላደራዎች እንደሆንን አለመረዳት ነው። ሲቀጥል ደግሞ የኦርጋናይዜሽናል ዲዛይኑና ስትራክቸሩ ምን አይነት ነው? አንዳንድ ቸርቾች አንድ ግለሰብ ነው ወይንም ፓስተሩ ነው ራሱን እንደ ባለ ራእይ ያደርግና ያስቀምጥና ከሱ ጋር የሚስማሙ ከሱ ጋር እንትን የሚሉ ሰዎች አብረው ይቀጥላሉ። ከሱ ጋር ሰው ካልተስማማ ጥሎ ይሄዳል። ኢንክሉዲንግ ፋይናንስ ማለት ነው፣ ኢንክሉዲንግ ሌሎች ነገሮች። እንደዚህ አይነት አካሄድ የሚከተሉ ብዙ ቸርቾች ያሉት አሜሪካ ውስጥ ሶኮልድ ሽማግሌዎች ይቀመጣሉ። ምንም ፓወር የላቸው። ጀስት ሽማግሌ ያለ ምናምን ይባላል፣ ግን አራጊ ፈጣሪ ወላይ ያለው። አንዳንዶቹ ኮንግሬጌሽናል የሊደርሺፕ ስታይል ይከተላሉ። ኮንግሬጌሽን ላይ አንዳንዶቹ የሽማግሌ አስተዳደር ይከተላሉ። ወደ ሊደርሺፕ ስንገባ ዊል ድራይቭ የሚባል አለ፣ ኔትወርኪንግ የሚባል አለ፣ ሆሪዞንታል ቨርቲካል የሚባል አለ፣ ሃይራርኪ የሚባል አለ፣ ኮማንድ የሚባል አለ። መጽሐፍ ቅዱሳዊው ኦርጋናይዜሽናል ዲዛይን ኤንድ ስትራክቸር ኃላፊነትና ተጠያቂነት ያለበት የትኛው ነው ብለን በደንብ ጊዜ ወስደልና ይገባል። አርሊ ቸርች ላይ ያለችዋ ቤተክርስቲያን ኦርጋናይዜሽናል ዲዛይናቸውን ስትመለከት አንድ ሰው እንደፈለገ መሆን አይችልም። ያስተምህሮ ዝንፈት ሲመጣ ጥያቄ ሲኖር ተሰብስበው ነው ዲስከስ የሚያደርጉት። አሕዛቦች ይገረዙ አይገረዙ የሚለው ጥያቄ ተነስቶ ሐዋርያት ሥራ ምዕራፍ 15 ላይ በያዕቆብ ሰብሳቢነት እናት ቤተክርስቲያን ላይ ውይይት አድርገው ነው የወሰኑት ማለት ነው። ኃላፊነት አለ፣ ተጠያቂነት አለ፣ ግልጽነት አለ ማለት ነው። አሁን ግን በዚህ በ21ኛው ክፍለ ዘመን ላይ እንደዛ አይነት ነገር አይደለም እንመለከተው። ከሆኑ ግለሰቦች ጋር ከተስማማ ሰው ይቀጥላል፣ ካልተስማማ ሰውየው አይቀጥልም። ይሄ አደጋ ነው። ረጅም ዓመት የደከሙ ሰዎች፣ የለፉ ሰዎች፣ አባቶች ረጅም ዓመት የገነቡበትን ነገር
በትንሽዬ ሊያፈርሱት ይችላሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ችግር ቢፈጠር የሚሸመግለው ማን ነው? ሀይ የሚለው ማን ነው? ጣልቃ የሚገባው ማን ነው? የሚያስታርቀው ማን ነው? አንተምተው የሚለው ማን ነው? በደልስ ቢኖር ስህተት ቢኖር የሚያርመው ማን ነው? ኦርጋናይዜሽናል ዲዛይኑና ስትራክቸሩ ምን ይመስላል የሚለውን ነገር ማየት መቻል ይገባናል ብዬ አስባለሁ። የፓስተር እከሌ ቸርች ሲባል ነገሩ እዛ ጋር ያበቃል ማለት ነው። የፓስተር እከሌ አይደለችም ቸርች። ፓስተር እከሌ የሚያገለግልባት እረኛ የሆነባት ቢባል እንኳን ይሻላል። ቤተክርስቲያን የክርስቶስ ነች። ከዚህ ነው የሚጀምረው ማለት ነው። አንዳንዶች እኛ ካርፔት ቧጠን በመሰረት ነው ቸርችማ ማንም እንትን አይልም፣ እንደዚህ አይነት እንትን የለም። ስለዚህ ኦርጋናይዜሽናል ዲዛይኑ፣ አደረጃጀቱ፣ መዋቅሩ፣ አካሄዱ ግልጽ መሆን መቻል አለበት። ተጠያቂነትና ኃላፊነት በየደረጃው መኖር መቻል አለበት። ለምሳሌ ሲኒየር ፓስተሩ ቢያጠፋ፣ ቢበድል፣ ቢሳሳት፣ የማይሆን ስህተት ትምህርት ቢያስተምር ማን ነው የሚጠይቀው? በማን ነው የሚጠየቀው? እንዴት ነው የሚጠየቀው? ግልጽ የሆነ አሰራር ያስፈልገናል ማለት ነው። ድካም ውስጥ ቢገኝ፣ ከተቃራኒ ጾታ ጋር ወድቆ ቢገኝ እንዴት ነው እሱን ኮረክት የሚደረገው? ግልጽ የሆነ ነገር ያስፈልገናል። ስለዚህ ኦርጋናይዜሽናል ዲዛይናችንን፣ ስትራክቸራችንን ማየት መቻል አለብን። አላስፈላጊ ዋጋ የሚባል የለም። ዋጋ መክፈል ካለብን እንከፍላለን። ወይ እግዚአብሔርን ደስ ማሰኘት ነው ወይ ሰውን ደስ ማሰኘት ነው። በቃ ዋጋ መተመን ነው። ሰውን ደስ ባሰኝ የእግዚአብሔር ባሪያ ባለውኩኝ፣ እግዚአብሔርን ደግሞ ደስ ባሰኝ ከሰው ጋር እጋጫለሁ። ይሄ እውነት ነው። እውነት ተናግሬ ዓለም ሁሉ ፊቱን ያዞር። ግን እውነትን በፍቅር እውነትን ለማነጽ ዓለም ሁሉ ፊቱን ያዞር። ዋጋማ ለመክፈል ካልተዘጋጀው ትንሽ ይከብዳል አገልግሎት ማለት ነው። ሰዎች ስማይል ሲያደርጉ ብቻ የማገለግል ከሆነ ትንሽ ይከብዳል ማለት ነው። አዎ ዋጋ ይከፈላል፣ ከፍለናል፣ እንከፍላለን። ከዚህም በኋላ ዋጋ መክፈል ደግሞ ጥርሳችንን የነቀልንበት ነው። ምንም ብርቅ አይደለም። በቃ ጢባ ጢቤ ተጫውቶብናል። ዋጋ መክፈል ለምደነዋል። ጌታ ይባረክ። ኢትዮጵያ ላይ አንበሳ የነበረ አሜሪካ መጥቶ ዶሮ አይሆንም። የአንበሳ ልጅ አንበሳ ነው፣ እንቀጥላለን ማለት ነው። ጌታ እድሜ እስከሰጠን ድረስ ማለት ነው። ስሙ ይባረክ። ንጉሥ ፊት ብቆም፣ ፕሬዝዳንት ፊት ብቆም ዘሴም ፐርሰን ነው መሆን ያለብኝ እና በዚህ ኤሪያ ላይ እውነትን በፍቅር በአክብሮት በትህትና መንገር አለብን። ቢሰሙ ቢለወጡ መልካም ነው፣ ባይለወጡም ከእግዚአብሔር ጋር ይጨርሳሉ። ከጊዜ አንጻር ይሄን ያልካልኩኝ ይበቃል። አዲ እግዚአብሔር ይባርክ። ዶክተር ፍቃዱ ጌታ ዘመንህን ይባርከው። ከኢትዮጵያ መጥተው አንበሳ የሆኑ አንበሳነታቸውን የጠበቁ ሰዎች አሉ። የሚገርም ነገር በእኛ ፕላትፎርም ላይ በርካታ ፓስተሮች ከኢትዮጵያ እውነትን የሚናገሩ አንዳንዶቹ በሚሊየንስ ህዝብ የሚያስተዳድሩ ፕሬዚደንትስ፣ የቤተ ክርስቲያን ተቋም መሪዎች ብዙዎችን የምናቀርባቸው እግዚአብሔር እንዲያው ምህረት አብስቶልን ቸርነት አብስቶልን ትላልቅ ሰዎችን ነው የምናቀርበው እዚህ ቦታ ላይ እና በጣም ይገርመኛል። እነዚህ ሰዎች ፓስተር ናቸው ወይስ አይደሉም እስከምል ድረስ የፓስተሮች ፓስተራል ኦፊስ ላይ ያለውን ድክመት እንኳን ግልጽ አድርገው ይናገራሉ። ወደኛ ሰሜን አሜሪካና አውሮፓ ስንመጣ ፕላትፎርሙ ላይ እንኳን እንዲመጡና እንዲናገሩ የምንጋብዛቸው ሰዎች በጣም ብዙዎቹ ነው ይላሉ። ምናልባት ከፕላትፎርማችን ላይ የምታዩዋቸው 90%ዎቹ ምናልባት ከዛም በላይ ነው የሚሆኑት ኢትዮጵያ ውስጥ ሊድ የሚያደርጉ ከረንት ሊድ የሚያደርጉ ሰዎች ናቸው እና አንበሶች ናቸው። እና አሜሪካን ሀገር ያሉ መሪዎች ውስጥ ከጥቂቶቹ አንተ አንዱ ነህ። በጣም ጥቂት ከሚባሉት እውነትን የሚናገር በፍቅር የሚናገር በእውቀትና በጥበብ የሚናገር አገልጋይ አንተ ፊት ስለሆነ አይደለም፣ ደሞም አድርገውታል ብዙ ቦታዎች ላይ አንተ ነህና እግዚአብሔርን ስላንተ እጅግ አመሰግናለሁ። ምን ነው ሌሎችም እናንተ በሰሜን አሜሪካ በአውሮፓ ያሉ ፓስተሮች፣ ነቢያቶች፣ ሶኮልድ ሽማግሌዎች
ምን አለ እንደዚህ አይነቱን እውነት ለልጆቻችን ለሌሎቹ ትውልድ ብናቀርብ ብዬ እመክራለሁ። ሁለት አይነት ሰርጀሪ አለ አሉ። ትናንትና ወዲያ እንግዲህ ይችን ይዣለሁ በጣም እና ሰሞኑን እሷን ሳርገበግብ አልቀርም። ምን አይነት ሰርጀሪ አሉ? አንደኛው በህይወት ያሉ ሰዎችን ሰርጀሪ ማድረግ ነው። ሁለተኛው ደግሞ ባያፕሲ ማለት የሞተ ሰው ቆርጠው ያያሉ እና አትሊስት የሞቱ ሰዎች እንኳን ችግራቸው ምን እንደሆነ ጤነኛ አካላቸው ምን እንደሆነ ይታወቃል። እና መጽሐፍ ቅዱሳችን አንተ የሞትክ ተነሳ፣ አንተ የተኛ ተነሳ፣ ከሙታንም ተነሳ እግዚአብሔር ያበራልሃል የሚል ቃል አለና ምን ማለቴ ነው? እግዚአብሔር ይጠቀምበታል። ድክማታችንንም ብርታታችንንም ሁሉንም ይጠቀምበታልና ለጌታ መስጠቱ በጣም ጥሩ ነው። የዳዊት መድከም ለብዙዎች ይላል መዝሙር 51 ላይ ሕግን ለተላለፉ አስተምር ዘንድ በሕያው መንፈስ አቅናኝ ብሎ ይናገራል። እና አስተማሪ ሆነ እስከ ሽምግልናው ዘመን ዳዊት አስተማሪ ሆነ። ከሽማግሌዎች የበለጠ አወቅኩ አለ። ምንድን ነው ያወቀው? ሽማግሌዎች ሲሳሳቱ እንዲያውስ ተሳስተው ሳይመለሱ እሱ ግን ተመልሶ የተረዳቸው እውነቶች ነበሩ። እነዚህ መዝሙሮች ድካም ካደረገ በኋላ ያገኛቸው መረዳቶች ናቸው። መጽሐፍ ቅዱሳችንን ስናጠና ጌታ የተባረከ የተመሰገነ ይሁን። የሚቀጥለው ሳምንት ያካፍለናል። ስለ አንተም ስለ ቤተሰብህም እግዚአብሔርን እጅግ እናመሰግናለን። ጸልይልንና በባርኮት እንለያያለን። እሺ፣ አንድ ሀሳብ በአንድ ደቂቃ ውስጥ ልናገር። እሺ። ዳዊት ከበደለ በኋላ ነብዩ መጥቶ በተናገረው ጊዜ በእግዚአብሔር ፊት የጸለየው መዝሙር አለ 52ኛው ምዕራፍ ላይ አቤቱ መተላለፌን አውቃለሁ፣ በደሌንም አውቃለሁ፣ በአመፃ ተወለድኩ፣ በበደልም ተጸነስኩኝ ብሎ ራሱን በእግዚአብሔር ፊት ግልጽ ነው ያደረገው። እግዚአብሔር ውስጥን ውጭን ያውቃል። ግን በፊቱ ኦነስት እንድንሆን ለራሳችን ኦነስት፣ ለሱም ኦነስት፣ ለቅዱሳንም ኦነስት እንድንሆን ይፈልጋል። ጌታን ስለዚህ ጊዜ እናመሰግናለን። አጭር ጸሎት ጸልየን እንጨርሳለን። ሃሌሉያ አሜን። እናመሰግናለን ጌታ ሆይ በእውነት መልካም አባት ስለሆንክ፣ የብርሃን አባት ስለሆንክ፣ እውነተኛ አምላክ ስለሆንክ፣ ኃጢአተኛውን በፍጹም ጻድቅ ነህ እማትል አምላክ ስለሆንክ፣ በክርስቶስ በኩል ግን ስለተቀበልከን፣ ስራችንን ሰርቶ ክርስቶስ ሕይወት ስላገኘን፣ በክርስቶስ በኩል በፊት መቅረብ ስለሆነልን ልዑል ሆይ ማደሪያ ይባረክ፣ ዙፋን ይባረክ፣ መቅደስ ይባረክ። በተለካ ዘመናችን ከሸማኔ መወርወሪያ ይልቅ በሚቸኩል ጊዜያችን፣ ከእንፋሎት ይልቅ ታይቶ በሚጠፋ ዘመናችን በታማኝነት በእውነተኝነት ፍቅርህን፣ ብርሃንህን፣ እውነተኛነትህን እየኖርን እያሳየን እንድናልፍ እህቶቼ፣ ወንድሞቼ፣ ቤተ ክርስቲያንን፣ መሪዎችን፣ አገልጋዮችን እያንዳንዳችንን እንድትረዳን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አቤቱ እግዚአብሔር ሆይ አንተ የረዳኸው ምስጉን ነው፣ እርዳን እንላለን። በፊትህ ስንቆም በፊትህ ስንቀርብ የምናፍርበት እንዳይሆን ይልቁንስ አንተ ታማኝ ባሪያ ተብለን የምንሸለምበት አክሊል የምንቀበልበት ሕይወት፣ ኑሮ፣ አገልግሎት፣ ትዳር እንዲኖረን ማስተዋል፣ ጥበብና ዕውቀት ለእያንዳንዳችን ይብዛልን። አሜን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ልመናችሁን ይስማ፣ ቁርባናችሁን ይቀበል። ነገስታት ከጉልበቶቻችሁ ይውጡ። ከፊታችሁ እግዚአብሔር ይቅደም፣ ከኋላችሁ ይከተላችሁ፣ ከጎናችሁ ይቁምላችሁ። የቃሉን አብርሆት የቃሉን ኢንላይትመንት እግዚአብሔር ይስጣችሁ። እሱን በመውደድ እሱን በመፍራት በእውነተኝነት ይባርካችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። ሃሌሉያ። ጌታ ያክብርልኝ። ይሄንን መልእክት የሰማችሁ ወንድሞቼ እና እህቶቼ ፕሊስ ሼር አድርጉልን እና ይሄ የሚሆንበት ምክንያት ለብዙዎች በረከት እንዲሆን መሰረታዊ የሆነ ትምህርቶችን ነው እየተካፈልን ያለ ነው።
በዚህ ትምህርት ላይ ሌሎች ሀሳቦች ካላችሁ ለወንድሜ ዶክተር ፍቃዱ በፐርሰናል ቦክሱ ላይ አቅርቡለት። የተለያየ ትምህርቶችን፣ ስልጠናዎችን ይሰጣል። በዚህ ስልጠናዎች ውስጥ ገብታችሁ ለመማር የምትፈልጉ ኦንላይን ክላሶች አሉት። እነዚህ ክላሶች ለምትፈልጉ ወንድሞችና እህቶች አያምልጣችሁ እንላለን። ኢንፎርሜሽኑ እንከታለን። የእሱን ኢንፎርሜሽን ምናልባት ኢሜይል አድራሻውን ከሰጠንና ያለውን ሊንኮች ከሰጠኝ የሚያስፈልጉትን መሰጠት የሚገባቸውን ከሰጠኝ የዛ ላይ ሼር አደርጋቸዋለሁ። መሪዎች፣ አገልጋዮች ተጠቀሙበት። መጽሐፍ ቅዱስ ላይ እንደዚህ አይነት ሰዎችን ወቋቸው፣ ተጠቀሙባቸው ስለሚል እንደዚሁ በተለያየ መንገድ ፓናል ዲስከሽንም ከፍቶ በትምህርትም በስልጠናም የማድረግ አቅሙ ከፍተኛ ስለሆነ ስለሱ ስለ ጸጋው የእግዚአብሔር ስም የተባረከ ይሁን። እንወዳቸዋለን። ብርቅዬ ናችሁ ለኛ። ስለዚህም ነው ወደ እናንተ በዚህ መልክ የቀረብ ነው። እውነት ዋጋ ብታስከፍልም ትውልዳችንን ከማዳን አንጻር ለክርስቶስ ከማቅረብ አንጻር ኃላፊነት ስላለን በዚህ ምክንያት ቀርበናል። ሌላ አጀንዳ እንደሌለ ይታወቅልን። እግዚአብሔር ያክብርልኝ። ሻሎም